አይ ቲንክ ሞዴሬተር የለም መሰለኝ። አብዱልፈታ ሰርቶልሃል? እኔ እየሰራልኝ ነው። ከታች ክርስቲያኖችን እያየሁ ስላልሆነ ነው። አስገባቸዋለሁ። ኸይር ኢንሻአላህ። እሺ ወአለይኩም ሰላም ወራህመቱላህ። እንዴት ነህ ኢምራን? አላችሁ አቡኪ ሁላችሁ እኔ ሰላም ልበላችሁ። በጣም እንደምወዳችሁ እንደማከብራችሁ በምታደርጉት ነገር በጣም እንትን እንደምል ወላሂ ልነግራችሁ እንትን እያልኩ ነበረ። ጀዛከላሁ ኸይር ጀዛ ሐቢቢ። በዱዓ አትርሳን። እንግዲህ ዋናው ዱዓ ነውና አላህ እንዲያግዘን። ኧረ በደንብ ነው አላህ እንዲያሰበብ እንዲያደርገን ዱዓ አድርግልን። ወላሂ ይመቻችሁ። በጣም ነው የምወዳችሁ። ጊዜያችሁን ደግሞ አልወሰድም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁላችሁም ጀዛኩሙላህ። ያው ለዱዓችሁም ለምናችሁም ማለት ነው። ኢንሻአላህ ዳዋ ይቀጥላል። ወአለይኩም ሰላም ወራህመቱላህ። ማሂር እንዴት ነህ ሀቢቢ? አልሐምዱሊላህ። አይ ቲንክ አንተ ድምፅ አይሰማቸው መሰለኝ። እሺ ከተሰማ ኢንሻአላህ እንቀጥላለን። እሺ ፓፓ ይሰማል? ይሰማል። ከስር ያለሁኝ ይታላል። እሺ አልሐምዱሊላህ። ሰላም ነህ? እንዴት ነህ? እሺ አሁን ይሰማችኋል? የሱ አሁን የገባው ልጅ አለን። አልሐምዱሊላህ። ወገኔ ከየት ቤተ እምነት ነህ? ይሰማል? ምራን በደምብ ይሰማል። አሁን ጥያቄ ልጠይቅህ ነበረ። ቀጥል፣ ይቻላል። ነቢዩ ሙሐመድ መጽሐፍ ቅዱስ ላይ እንደሚመጣ የተናገረበት ቦታ አለ? አዎ አለ። እስቲ አስረዳኝ። ኔትወርክ ያስቸገረኝ ነው ያለው። እሺ ኔትወርክ ያስቸገረኝ ነው ያለው ኢንሻአላህ። እና ያው ጥያቄው ገራሚ ጥያቄ ነው። ዋናው መጀመሪያ መጽሐፍ ቅዱስ ትክክለኛ መጽሐፍ አይደለም ማለትም የተበረዘ መጽሐፍ ነው ስንል ውስጡ እውነትም አለው ውሸትም ተቀላቅሏል። ኦኬ። ስለዚህ ትክክለኛ መጽሐፍ መስፈርት ሊሆን አይችልም። ግዴታ ማሳየት አይጠበቅብንም። ግዴታ ነው ካሉ ምሳሌ አብርሃም ነብይ ነው፣ ሙሴ ነብይ ነው። ግን ስለነሱ የተነገረ መጽሐፍ ጭራሹን አታገኝም ከነሱ በፊት ማለት ነው። ግን ደግሞ መጽሐፍ ቅዱስ ላይ ቅሪት አለ፣ ማለትም የነቢያት ቅሪት አለ። ነቢያት እየቀሩ አለ። ምሳሌ ዘዳግም 18 ላይ የዮሐንስ ወንጌል ላይ የተለያዩ ወንጌሎች ላይ ነብይ እንደሚመጣ ተቀምጦ እናገኛለን። ምሳሌ ዘዳግም 18 ላይ ምን አለ? እግዚአብሔር እኔ ከወንድሞቻችሁ እንዳንተ ያለ ነብይ አስነሳልሃለሁ ይላል ሙሴ። እንደ ሙሴ ያለ ነብይ እንደሚያስነሳ ተናግሯል። ቃሉን በአፉ ያደርጋል ብሎ ይናገራል። ስለዚህ እግዚአብሔር በመጽሐፋቸው እንኳን ቢሆን ነብይ እንደሚያስነሳ ከወንድሞቻቸው ጋር ያስቀምጣል። እስራኤል ደግሞ እንደምናውቀው አረቦች ናቸው። ለምን? በኢስማኤል በኩል ይገናኛሉ፣ እንዲሁም ደግሞ በይስሐቅና በወንድሙ በኩል ይገናኛሉ ማለት ነው። ይሄን ያለው ግን ሰፋ ያለ ነገር ከፈለክ ኢንሻአላህ ወንድሞች አሉ በደንብ ይሄዱበታል። ሰምተኛል ፓፓ? ቀጥል ማሂር። እስከዛ ልጁ አይ ቲንክ ኔትወርክ ይዞታል። እሰማለሁ። እኔ ግን የምሰማ አይመስለኝም እኮ። እስኪ ማሂር ይሰማችኋል? ይሰማል። ቀጥል ሐቢቢ፣ ይሰማል። አይ ዕምራን እንዳለው ነው። ስለ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም መጽሐፍ ቅዱስ ላይ የተቀመጡ ነገሮች ቢኖሩም አንደኛ እሱ ማሳየት የኛ
ግዴታችንም አይደለም። ምክንያቱም መጽሐፉ አንደኛ የተበረዘ መጽሐፍ ነው። ከተበረዘ መጽሐፍ ላይ ደግሞ የሆነ ነገር አለመኖሩ ለምሳሌ ነቢዩ ሰለላሁ ዐለይሂ ወሰለም ነብይነታቸው እዛ መጽሐፍ ላይ አለመኖሩ የነቢዩን ሰለላሁ ዐለይሂ ወሰለም ነብይነት የሚያፈርስ ወይም ደግሞ እሳቸው ነብይ አይደሉም የሚያስብል አይደለም። አላሁ ሱብሓነሁ ወተዓላ ቁርአን ላይ ሲገልጽልን ምንድነው ያዕሪፉነሁ ከማ ያዕሪፉነ አብናአሁም፣ ልክ ወንድ ልጆቻቸውን እንደሚያውቋቸው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ያውቋቸዋል ብሎ ይነግረናል። ከዚህ እነዚህ አካላት ያውቋቸዋል። ከዛ በኋላ ደግሞ የካዱ አካላት ናቸው። ለምሳሌ ከነሱ ከአይሁድ ሊቆች ሊቅ የተባለው በሰለመ ጊዜ ምንድን ነው ያደረጉት? ከአንዳንድ ከዛ ሊቅነቱ አውርደው ፈትፈጠው ይሄ እኮ ተራ ግለሰብ ነው አይነት አገላለጽ ነበር የገለጹት። ስለዚህ እነዚህ አይሁዳውያን ነቢዩን ሰለላሁ ዐለይሂ ወሰለም የሚገልጹ ነገሮችን ራሱ አጣምመው ሊያስቀምጡ ይችላሉ። አስቀምጠውማል፣ አጥፍተውማል። ብዙ ነገሮች ነቢዩ ሰለላሁ ዐለይሂ ወሰለም በስም እንድትጠቀሱ ተነግሮናል እና የመሳሰሉ ነገራቶች እዛ መጽሐፍ ላይ ግን እነዚህን የመፈለግ ግዴታ የለብንም። መጽሐፋችንም አይደለም። ቀደምት የነበሩ መጽሐፍት ነበሩ፣ እነሱ ተበረዙ። ዳሴት በቃ ግን የምናገኛቸው ቅሪቶች አሉ። አሁን ዒምራን እንዳለው ማለት ነው። ለምሳሌ እሱ የጠቀሰልን የኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ነው። አንዴ ልክፈትላችሁና ከዛ ግን ቶሎ ላቋርጥ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምን ይላል? ከወንድሞቻችሁ መካከል ይላል ማለትም ከእስራኤል ወንድሞች እንዳንተ ያለ ነብይ ያስነሳለሁ ቃሌንም በአፉ አድርጋለሁ ብሎ ይናገራል። አሁን ከወንድሞቻችሁ መካከል ብሎ የሚጠቅሰው ማንን ነው የሚለውን ነገር ለመረዳት ወደ ላይ ከፍ ማለት እንችላለን። ኦሪት ዘዳግም ምዕራፍ 18 ቁጥር 16 ላይ ማለት ነው። ከ15 ከ16 ያለው አምላክህን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬን የእግዚአብሔርን ድምፅ ደግሞ እንዳልሰማ ይህችን ታላቅ እሳት ደግሞ አልይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ይላል። እስራኤልን ነው እያናገረ ያለው። አንተ ብሎ እያናገረ ያለው እስራኤልን ነው። ለምሳሌ ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እስራኤል ሆይ ስማ እንጂ እስራኤላውያን ሆይ ስሙ አይነት ነገር አይደለም የሚገልጸው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ብሎ ነው የሚገልጸው። በተመሳሳይ እዚህ ጋርም እስራኤልን ነው እንደ አንድ አድርጎ እየተናገረ ያለውና እንደለመንከው ሁሉ አምላክ እግዚአብሔር ከወንድሞችህ እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ እያለ ይናገራል። ከወንድሞችህ መካከል ለማን ነው እንደዚህ እያለ ያለው? ለእስራኤል። ስለዚህ ከእስራኤል ወንድሞች መካከል እግዚአብሔር ምን ይላል ነው? ነቢይ ያስነሳል። የእስራኤል ወንድሞች ደግሞ ከእስራኤል ውጭ ያሉ አረቦች እነሱን ይገልጽልናል። ወይም ደግሞ ኤሳውያንንም ሊሆን ይችላል። ከኢሳውያን ከአረቦች የተነሳ ነቢይ ማን ነው ካልን አንድ የተነሱት ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ከዛ በኋላ ወረድ ብሎ ደግሞ እዛው ከእስራኤል እንዳልሆነ ሲገልጽልን ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ እንደዚህ ብሎ የሚያስቀምጠው ነገር አለ። ከዚያም በኋላ እንደ ሙሴ ያለ ነቢይ በእስራኤል ምድር አልተነሳም ብሎ ያስቀምጣል። ስለዚህ እንደ ሙሴ ያለ ነቢይ በእስራኤላውያን ዘንድ በእስራኤል ምድር ላይ አንድም የተነሳ የለም። ነገር ግን እንደ ሙሴ ያለ ነቢይ ማን እናገኛለን? ነቢዩ መሐመድን ሰለላሁ ዐለይሂ ወሰለም እናገኛቸዋለን። የተወሰኑ ብንመለከት ለምሳሌ ሙሴ ለህዝቡ የመጀመሪያ ምን የነበረ ነው? ህግ የሰጣቸው ወይም ደግሞ መመሪያ ህግን 10ቱ ትእዛዛትን የሰጣቸው ሙሴ ነው። ከዛ በኋላ ያሉ ነቢያት እንዳለ እነዛን ትእዛዛት ተከትለው ነው ሲኖር የነበሩት። በተመሳሳይም ነቢዩ ሰለላሁ ዐለይሂ ወሰለም ከመጡ በኋላ አዲስን ትእዛዝ ይዘው ነው የመጡት። የሙሴን ትእዛዝ አሻሽለው አይደለም ወይም ደግሞ ምናምን ነገር ብሎ አይደለም። አዲስን ትእዛዝ ይዘው መጡ። ለህዝቦቻቸውም የመጀመሪያው መሪ ነበሩ ነቢዩ ሰለላሁ ዐለይሂ ወሰለም። ሙሴም በተመሳሳይ ለህዝቡ የመጀመሪያው መሪ ነበረ። እንደዚህ እያሉን ብዙ የሚያመሳስላቸው ነገራቶች ስለ ሙሴና ስለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መግለጽ እንችላለን። እንዳይረዝም ግን እዚህ ጋር ላቁም እና ይህን ይመስላል። የጠየቀው ልጅ ወጥቷል መሰለኝ። ይሰክሱታል። ጀዛከላሁ ኸይረል ጀዛ። እሺ ጥያቄ ያለው ካለ ኮሜንት ላይ አንድ ቁጥር ጻፉ። ወገኖቻችን ክርስቲያን ወገኖቻችን አንድ ነገር ልበል። ኢምሩ አፉ ቀጥል። እንደ ማስታወቂያም ሊሆን ይችላል። ምናልባት በትንቢት ዙሪያ በጣም ሰፋ ያለ ጥናት ትምህርት የምትፈልጉ ሰዎች በአላህ ፍቃድ በጣም በቅርብ ጊዜ ማለት ነው መጽሐፍ ይኖረናል። 3 ወንድሞች አንድ ላይ የጻፉት መጽሐፍ ይኖረናል። በጣም ወሳኝ ምርጥ መጽሐፍ ኢንሻአላህ። በይዘቱ ተለቅ ያለ መጽሐፍ ነው። ጠብቁ። እሺ ቀጥሉ። አፎን እሺ ጀዛከላህ። ናም በጣም ወሳኝ መጽሐፍ ነው። ኢንሻአላህ ጀማ ሲወጣ ለማንበብና ለመግዛት ሞክሩ። ያው በሁሉም ቦታ እንዲሰራጭ እናደርጋለን ኢንሻአላህ። እሺ ጥያቄ ያለው ካለ ኮሜንት ላይ ቁጥር ጻፉ።
ክርስቲያን ወገኖች ሙስሊሞች ይሻላል። ቀጥል ሐቢብ። ጥያቄ ያለው ክርስቲያን ካለ ጻፉና ግቡና ጠይቁ። እስከዛ ግን መጨረሻ ላይ ፖስት ያደረኩት ቪዲዮ አለ። አንድ አፍታ ግቡና ሼር አድርጉት፣ ሪፖስት፣ ላይክ ምናምን የመሳሰሉት ነገሮችን አድርጓቸው። መጨረሻ ላይ የለቀኳትን አንድ ቪዲዮ ማለት ነው። እስከዛ ድረስ ትምህርቱ ያመልጣችሁ። እሺ ቀጥሉ። እና ጥያቄ ያለው ሰው ካለ አንድ ጻፉና ግቡ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኢምሩ እንደ ሀሳብ ማለት ነው። እንደዛ ይሻላል። አይ ቲንክ ካልሆነ እየከበደ ነው ያለው። ሙስሊሞች አንድ ቁጥር አጻፉ። እሺ ባረከላሁ ፊኩም። ገስት አይላኩ ሙስሊሞች። ገስት ባትልኩ ደስ ይለናል። በጣም እየተጨናነቀ ነው ገስቱ። ገስት ቀንሶ የላካችሁ ሰዎችም ለማውጣት ይከብዳል። ስለዚህ አትላኩ ኢንሻአላህ። እሺ ጌታ ሰላም ብያለሁ። አሉ እሺ፣ እናመሰግናለን። እስከዛው እኔ አንድ ሁለት ነገር ፖይንቶች ላንሳና ከዛ በኋላ እንቀጥላለን ማለት ነው። ዛሬ ርዕሳችንን እንደው ሴቶች ስላሉ ሴቶች ላይ እናድርገውና ሴት መጽሐፍ ቅዱስ ላይ እንዴት ናት፣ ምን አይነት ናት፣ በምን መንገድ ተገለጸች የሚለውን ነገር ሁለት ጥቅስ ብቻ ክርስቲያን ሴት አዳምጪ በደንብ መጽሐፍ ቅዱስ ስላንቺ ምን እንደሚል ማለት ነው። ከዛ ቀጥታ ወደ እስልምና ጥያቄዎች ካሉ የምናስተናግድ ይሆናል ማለት ነው። እሺ ሴት በክርስትና ምን አይነት ስብዕና አላት ስንል አንድ የመጽሐፍ ቅዱስ ጸሐፊ አለ። ጸሐፊው መጽሐፈ ሲራክ ይባላልና የጻፈው የእግዚአብሔርን ቃል ተመልከቱ። እንደዚህ የሚል ነገር ጽፏል መጽሐፍ ቅዱስ ላይ ማለት ነው። ከልብስ ብል ይገኛል። ለሴቶች አዳምጡ። ከልብ ብል ይገኛል ኃጢአትም ሁሉ ከሴት ኃጢአትም ሁሉ። ስለዚህ ክርስቲያን ከሆነ ኃጢአት ተጨሪ አንቺ ሊቀጥል በዚህ ክፉ ሁሉ ከሴት ክፋት ሁሉ ከሴት ክፋት ታንሳለች። ሴት ክፋቷ ከሴት ክፋት ታንሳለች። ክፋት ከተባለ ነገር ያንሳል። የሴት መልኳ አያስትም፣ መቅሰፍት ናት፣ ጽኑ ውርደት ናት ይላል። ይቋረጣል። አሁን እስቲ አሁን ይሰማል ወይስ እንዴት ነው? ኦኬ እየተቆራረጠ እሺ። የሴት መልኩ እኔም እንደዚህ ይቆራረጥ። ኦኬ ኔትወርክ እንትን በልና ቀጥል ይምራል። የሴት መልኳ አያስትህ፣ ሀብቷ አያስጎምጅህ፣ መቅሰፍት ናትና ጽኑ ውርደትም ናት ይላል። ሴቶች ምንድን ናቸው? ጽኑ ውርደት ናቸው። ክርስቲያን ሴት መጽሐፍ ቅዱስ ናት። መጽሐፍ እግዚአብሔር ምን አለች? በመጽሐፉ መሰረት ውርደት ናት፣ ለልብ ቁስል ናት፣ ለፊት ጥቁረት ናት፣ ለነፍስ ሐዘን ናት፣ እንዲሁ ባል የማታከብር ሴት እንደ ሽባ ናት ይላል። ይሄ በሙሉ አንቺ ነሽ፣ ቁስል ነሽ፣ ጥቁረት ነሽ፣ ሐዘን ነሽ፣ ለነፍስ በቃ ስቃይ ማለት ነው። በመጀመሪያ ኃጢአት ከሴት ተገኘ፣ በእርሷ ምክንያት ሁላችን እንሞታለን። የወንዶች መሞቻ ምክንያት ሴት ናት። ለውሃ መፍሰሻ አታብጅለት፣ የልብህን ሚስጥር ለሴት አታውጣላት አለ። በቃ ምንም ነገር እንዳትነግራት፣ እሷ ምንድናት? ክፋት ናት። ለምን ትጎዳለህ? በኋላ ትጎዳለህ አለ። ስለዚህ በክርስቲያን መሰረት ሴትን ማግባት የለብንም። ለልብ ቁስል ናት፣ ጥቁረት ውርዳ። ስለዚህ መራቅ አለብን፣ መጸየፍ አለብን ማለት ነው። መጽሐፍ ቅዱስ ነው የሚያስተምረው። እና ጥያቄ የክርስቲያን ሴት እግዚአብሔር እንደዚህ የተጸየፋችሁ ምን ብታደርጉ ነው? በምን የተነሳ እንደዚህ የተናገራችሁ? ይሄን ለመልስ የሚችል ካለ ይግባ። ኢንሻአላህ ወንድሞች ቀጥሉ። በጣም አደገኛ ጥቅስ ነው ግን ሴሌክቲቭሊ ሴትን ብቻ መርጦ በዚህ ደረጃ ሴሌክቲቭሊ ሴትን ብቻ መርጦ በዚህ ደረጃ የተረገመች መሆኗን፣ የተጠላሽ መሆኗን፣ የተናቀሽ መሆኗን እንዲሁም ደግሞ ለሰዎች እርኩሰት መታመጣ የራሷ መርከስ ብቻ አይደለም እርኩሰት መታመጣ አካል ናት ነው ስንደመደመው አገላለጹ ማለት ነው። ሴቶች መቼ እናት አላችሁ፣ እህት አላችሁ፣ ሚስትም ይኖራችኋል፣ ሴት ልጆችም ይኖራችኋል። እንዴት በዚህ ደረጃ ሊገለጹ ይችላሉ? ክርስቲያን ከገባ መቀጠል ትችላለን።
ዳኒ መቀጠል ትችላለህ እና እንቀጥላለን። ሌሎች ጥቅሶችም አሉ ይወጣሉ። ዳኒ አለ? ዳኒ እሺ፣ ሌላ ክርስቲያን አስገቡ ወይ ደግሞ እስቲ ላኩለት፣ እንትን ኢንቪቴሽን ላኩለት። ብዙ ጊዜ ላይ እንትን ላይሉ ይችላል። ምናልባት ማንሳት አቅቶት ሊሆን ስለሚችል በቃ አውርዱት። ሞዴሬተሮች ሌላ ክርስቲያን አስገቡ። ሌላ ክርስቲያን ቢገባ የተሻለ ይሆናል። እሺ ኢምራን ቀጥል ኢንሻአላህ ካለ። አያፍ እሺ ኤምኬ ሰላም ብያለሁ። ቆይ ገና አልገባም መሰለኝ። ኤምኬ ኦኬ። ከላይ እኔኝ የሚል አለ ይሰማል ወገናችን? ከላይ ያለው እሺ ላይ ያለውንም አውሩት። አይ ቲንክ ቅድም ጀምሮ ገብቷል አላወራም። አሁን እየተነሳ ያለው ማወቅ ያለባችሁ ነገር መጽሐፍ ቅዱስ ሴት ልጅ በዚህ ልክ ነው የሚያብጠለጥላት። ከባድ ነገር እኮ ነው ጀማ። ያገባ ወንድ ራሱ ሚስቱ ብትበደው እንደዛ አይናገርም። አንድ ሰው ምንም ቢበደል ምንም እንደዛ አይናገርም። ግን መጽሐፍ ቅዱስ ምንድን ናት? ለልብ ቁስል ናት፣ ለፊት ጥቁረት ናት፣ ለነፍስ ሐዘናት። ማን? ሴት ምንድን ናት? በመጽሐፍ ቅዱስ ጥቁረት፣ ሐዘን፣ ውርደት፣ በመጀመሪያ ኃጢአት ከሰው ተገኘ፣ የሰው ልጅ መሞቻ፣ ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ሚስጥር አታውጣለት። ይሄን ያክል የሚጸየፋቸውና ዚስ ኢዝ ናት ፌር አይደለም። ይሄ ምን ቢያረጉት ነው እንደዚህ የሚላቸው? በጣም ስድብ እኮ ነው። ቁስል ናት ለልብ ለነፍስ ሐዘናት። ጥያቄያችን አንድ ክርስቲያን ይሄ መጽሐፍ አንብቦ ሴትን እኔ አይደለም ኔትወርክ አስተካከል ኢምሮ። አንተ ስትል ሰው ራሱ እንትን እያለ ይመጣል። እሺ አሁን ተስተካክሏል። እሺ አሁን ትሰማለህ? ያው መሀል ላይ ነው እንትን የሚለው። እናንተም ኮፒ ሊንክ አድርጉ። እሺ ጀማ የኔ ድምጽ ይሰማችኋል አይደል? ኮፒ ሊንክ አድርጉ። ቀጥል ኢምሮ። አሁን ማወቅ ያለባችሁ ነገር አንድ ወንድ ይሄን አንብቦ እንዴት ነው ሴትን የሚያምነው? የእግዚአብሔር ቃል ምን አለ? ኋላ እንዳትጸጸት ገንዘብህን አንድ፣ ልብህን ሁለት፣ ጉልበትህን ለሴቶች አትስጥ ነው ያለው። በቃ ጭራሹ ምንም ነገር እንዳትሰጣቸው ነው ያለው። ለምን ካልክ በኋላ ትጸጸታለህ ይላል። ይህን መጽሐፍ አንድ ወንድ አንብቦ እንዴት ነው ሴት ልጅ የሚያምናት? እንዴት ነው ትሪት ሊያደርጋት የሚችል? ይደበድባታል። ምንም ጥርጣሬ። ለምን በመንገድ ያስቀመጠው? ለልብ ቁስል ናት ይላታል፣ ሐዘን ናት፣ ውርደት ናት እያለ ለአምናትም መቼም። ስለዚህ ሴቶች እንዲበደሉ ሴቶችን የሚያንቋሸው ወይም ደግሞ በትክክል የማይገልጸው ማነው? መጽሐፍ ቅዱስ ነው። ቃል በቃል ያው ለልብ ቁስል ናት እያለ ቁስል እንደሆነች፣ ህመም እንደሆነች፣ ኃጢአተኛ እንደሆነች ያስቀምጣልና ይሄ ትክክል አይደለም። ሴቶች ምን ይሰማችኋል? ክርስቲያን ሴቶች አብሶ ኦርቶዶክስ ሴቶች ካላችሁ ግቡና መልስ ካላችሁ መልሱልን። ታብታ ማድረግ አትርሱ። ኢንሻአላህ ወንድሞች ቀጥሉ። ለማድረግ እንትን ለማስታወስ ያክል ኢምራን በአንድ ሳምንት ውስጥ በደንብ አስተውሉ። በአንድ ሳምንት ውስጥ 1 ሚሊዮን ከገባ የአንድ ሳምንት ጊዜ ነው ትናንት የሰጠን። ተደራድሬ ነው 1 ሳምንት የሚያደረስኩት። በአንድ ሳምንት ውስጥ ከገባ ለራሱ ለእንትን ለሚለው ለሚጠቀመው ለመጽሐፍቶች ለመሳሰሉ ነገራቶች ለዳዕዋው የሚጠቀመው 100,000 ብር እሰጠዋለሁ ብሎ ተናግሯል። 100,000 ብር በአንድ ሳምንት ውስጥ 1 ሚሊዮን ከገባ ቻሌንጅ ነው የሰጠው። 100,000 ብር እሰጠዋለሁ ዘን ይጠቀማል ብሎ ነው ያስቀመጠው ማለት ነው። ስለዚህ ኢንሻአላህ ያንን በጣም ቀላል ነው። መተባበር ብቻ ነው የሚፈልገው። በየቦታው ኢምራንን እንትን አድርጉ። ላይቭ ላይ ደግሞ አሁን እንደዚህ ስንኖር በደንብ ታብታብ እያደረጋችሁ ትምህርት እየተማራችሁ ታብታብ እያደረጋችሁ ምን እንዲሆን አድርጉ፣ ሰው እንዲመጣ አድርጉ ማለት ነው። አሁን ላይቭ ላይ ሆናችሁ ታብታብ ኮፒ ሊንክ ስታደርጉ ሰው እየመጣ ነው ይመጣው። 1.4 ነዋ ሲጨምር ኮፒ ሊንኩ ሲጨምር ለምታውቁት ሰው ሼር ስታደርጉ እየጨመረ ይመጣል። ሰው በገባ ቁጥር ደግሞ ምን እየሆነ ይመጣል? ላይቭ ጠንካራ እየሆነ ይመጣል ማለት ነው። በቅርቡ ያው እንደተባለው የቀን ገደብ ተደርጎ የውይይት ጥሪው የሚዘጋበት ሁኔታ ይፈጠራል ማለት ነው እና ቢያንስ እስከዛ ድረስ
1 ሚሊዮኑን ማስገባት ላይ ትኩረት አድርጉ። ቢኮዝ በጣም ቀላል ነገር ስለሆነ ኢንሻአላህ ወገኖች የሉም ይምሩ ቪዲዮ ለቅቅ ያለው ሳምንት ግን በጣም ረጅም ጊዜ ነው የሰጠህ። እስከ እሑድ ማታ እንጨርሷለን ኢንሻአላህ። እኛ እስቲ እናያለን። እሺ ቪዲዮ ለቅቅ ያለው ኢንሻአላህ እንትን በሉ። እሺ መጀመሪያ ቪዲዮ ያለውን ሼር አድርጉ። በደንብ ወሳኝ ትምህርትም ነው። በዛውም ሰለብሬትም አድርገናል እስካሁን ባደረግነው ነገር ላይ ማለት ነው። ከዛ አንፃር ተመልከቱት። ይምሩ አንድ ክርስቲያን ይግባና ተጨማሪ በዛው ኢንሻአላህ ለላይቭ የሚያስፈልጉ መጽሐፎች አሉ ያጀማ እና ንያላችሁ መጽሐፍ መግዛት የምትችሉ ካላችሁ ኢንሻአላህ በውስጥ ቀጥታ ቴክስት አድርጉልን። እንዲሁ ሌሎች ማቴሪያሎች ካላችሁ በሱ ማገዝ የምትፈልጉ እንቀበላለን። ጀዛኩሙላህ። አቡኪ ቀጥይልበት። አንድ ነገር እዚህ ጋር ላሳያቸው። እኔ ማሳየት ምን ያህል አስፈላጊ ነው አይደለም የሚለው ነው አላውቅም። እንዴት ነው ይዩ ይምራን መጽሐፍቶች ማለት ዝም ብሎ ቀላል ነገር አድርገው እንዳያዩ ማለት ነው። ሄድበት ምን ትላለሽ ያጀማ? መጽሐፍት ብሎ ማለት ላይክ ህይወት ማለት ነው። እናንተም ታውቃላችሁ ህይወት ማለት ነው። በተለይ ደግሞ ለኛ አንድ ንጽጽር ላይ ይላል ሰው ሊትራሊ ህይወት ብሎ ማለት ነው። እነዚህ የምትመለከቷቸው መጽሐፍቶች እዚህ ሁሉ የምትመለከቷቸው መጽሐፍቶች ነሰሰሪ ናቸው። ለአንድ ንጽጽር ለሚሰራ ሰው ነሰሰሪ መጽሐፍቶች ናቸው። እዚህ ጋር ሙሉ የምትመለከቷቸው ማለት ነው። እነዚህ እስላማዊ ኪታቦች ናቸው። ዘን ደግሞ እንደዚህ አይነት ደግሞ ዓለማዊ መጽሐፍቶች ደግሞ አሉ፣ ወይም የኦርቶዶክስ መጽሐፍት የመሳሰሉት መጽሐፍት። ከዛ ደግሞ እነዚህ ድርሳናት ገድላትና ድርሳናት ደግሞ አሉ ማለት ነው። ባይብልን ጨምሮ ገድላትና ድርሳናት አሉ እና እነዚህ ሁሉ ታውቃላችሁ ዝም ብሎ የሚመጣ ነገር አይደለም። ተገዝቶና የሚመጣ ነገር ነው እና በጣም ከፍተኛ ብር ነው። ቀላል አይደለም ሐቂቃው ማለት ነው። በጣም ከፍተኛ ብር ነው። እንደዚህ አይነት ነገራቶችን ያው ሰው እስከቻለው ድረስ ታግሎ የራሱን የሆነ ነገር ያደርግና ከዛ ደግሞ እንትን እየተባባልን እየተጋገዝን ይሄንን ነገር ማሰባሰብ እንችላለን ወይም ደግሞ ማድረግ እንችላለን። ያ ግን የሚሆነው አሁንም የምነግራችሁ ነገር ያ የሚሆነው ያንን ማድረግ የምትችሉ ሰዎች ያንን ማድረግ የምትችሉ ሰዎች ብቻና ብቻ ማለት ነው። ስለዚህ ከዛ አንፃር ያው የኪታብ በጣም ውድ ነው። ይሄ ኪታብ ይሄ የምትመለከቱት ፈትሁል ባሪ ይሄ የምትመለከቱት 13 ሙጀለድ ከዚህ ይሄ የምትመለከቱት ኢማም አጠበሪ 12 ሙጀለድ ኪታብ ብሩን ብነግራችሁ አወከር ሀብታም ነው ብላችሁ ልታሙኝ ስለምትችሉ ጸጥ ልበል። ውድ ነው በጣም። እነዚህ ብቻ ማለት ነው 3 መጽሐፍ ብቻ ማለት ነው። ስለዚህ ከዛ አንፃር ኢንሻአላህ በደንብ እንትን እንበል። አሁን ደግሞ ያለው ለንጽጽሩ ዓለም በደንብ ያያችሁ አይደለ? ያለውን መሳለጥ ለዛ ሁሉ ነገር ትልቅ አስተዋጽኦ የሚያደርገው መጽሐፍ ነው አይደለም ይምራን? ያው ምን የሚታወቅ ነገር ስለሆነ ማለት ነው። ስለዚህ መጽሐፍ ላይ እንትን አድርጉ ማለት ነው። ኢንሻአላህ እንደዛ እናደርጋለን። ይህንን ጥሪ ሰምተው እያገዙን ያሉ እህቶች አሉ። አላህ ከጀዛቸውን ይክፈላቸው። ያው የተለየ ፕሮግራም አድርገን ደግሞ እናመሰግናቸዋለን። ቴዳማን ገብቷል። ይምሩ አስቀጥለው። በፊት እዚህ ጋር አንድ ሰበር ዜና አለ። ቴክስት ሰበር ዜናውም አንድ እህት እኔ በራሴ እስከ 50,000 ድረስ መጽሐፍ ይችላል ባች ኢንሻአላህ ጀዛኪላህ እናመሰግናለን። በዛው ዚህን ነገር ኢንሻአላህ እና ቀጥታ ቴክስት ማድረግ ይችላል። በዛው ነገር ኢንሻአላህ ቀጥታ ወንታችን መሰል ግን አንተና ቴዳማን ይሄንን መናገር ካለብኝ አላውቅም፣ ግን ሞር ዩሮፕ ያላችሁ ሰዎች ኮንታክት የምንፈልገው የእናንተን ነው በመሰረታዊነት ማለት ነው። ምክንያቱም ከዛ የሚመጡ መጽሐፍቶች ስላሉ ማለት ነው። እሺ ይሄንን መስመር አስመሩበት፣ ምክንያቱም እኛም ስለምንመልስ ማለት ነው። እንደዛ አድርጉ። አላህ የጀዛችሁን ይክፈላችሁ። ቴዳማን ሰላም ለከ ቴዳ፣ እንዴት ናችሁ? ሰላም እንዴት ነህ? ሰላም ነህ? አለሁልህ። ሰላም ናችሁ? ዛሬ ሞቆኛል። ልትከራከረኝ ምናምን እንዳትሞክር። ይምሩ መጽሐፈ ሲራክን ክፈትልን የአሁኑን ጥቅስ። እሱ ቀጥተዋል ጴንጤ ነውና ይሰልባል። ኢቨን ያንቋሻዋል መጽሐፍ ነው ያለው አይደል? አዎ ልክ ነህ። እሺ ጴንጤ ነህ? አዎ ጴንጤ ነኝ። እሺ ሴቶች ዘሌዋውያን ላይ እንጠይቀው ወይስ ሌላ ያዘጋጀው ጥያቄ ካለ ቀጥል፣ ካልሆነ እንጠይቀው። ጥያቄ ነበረኝ እንጂ ቀጠን ያለች ምን የምልህ አሁን ብዙ መጽሐፎች እዚህ ጋር እንደደረደራችሁ ጥያቄ አሁን አልቀበል
አጭር ነው። አጠር ያለ ቀጠን ያለ ነው። ብዙ ቻሌንጅ አንቀበልም። አጭር እናንተ ቆይ ኢምራን ጋር የቤቱ እንትን ይናገርና እንቀጥላለን። ኢምራን አይ ክፍት ነው ቤቱ። ጥያቄ ያለውም ካለ መጠየቅ ይችላል። ግን ቴዳ በእውነቱ ወሳኝና አሳዛኝ ነገር ተነስቷል። እሱ ምንድነው? መጽሐፍ ቅዱስ ሴቶችን ይጨቁናቸዋል እና ፌር አይደለም በሚለው እሱ ላይ እያወራን ነውና እባክህን እስኪ አስተያየት ስጠንና ለምን አንተ ልጅም አለ እናትም አለ እህትም አለ። ስለዚህ እሱ ነገር ማውራት አለብን። ለምንድነው እግዚአብሔር ሴቶችን እርኩስ ያላቸው? ለምንድነው ኃጢአተኛ ያላቸው? እነዚህ ነገሮች ነገር ደስ ይለናል። ያው እንግዲህ የራሴን አንደርስታንዲንግ ነው የማስቀምጥልህ። ማለት ልክ ነህ። መጽሐፍ ቅዱስ ሞር ፕሪቪሌጅ የሚሰጠው ለወንዶች ነው። በመጽሐፍ ቅዱስ ላይ የሰው ልጅም የዘር ሐረጉ የሚጠራው አባት ነው። በሴት እንዳይጠራ የተከለከለ ነው። ግን ሴቶችን ይጨቁናቸዋል ያልክበት ፓርት አንተ ምኑ ጋር ነው? እኔ አሁን አልገባኝ። አንደኛ ምሳሌ ሴቶች የወር አበባ ከሆነ እርኩስ ናቸው። አቡበከር አለ አለው ይምሩ አቡበከር ካለ ኢንሻአላህ ኔትወርክ ያስቸገረኝ ስለሆነ እንዳልቋረጥ አንተ አውጣው። እሺ አሁን ሴቶች እንደሰማው የወር አበባ ላይ ሲሆኑ ያረክሳሉ። ፕላስ ኦፍ ዳት ደግሞ ገነት ወይም መንግስተ ሰማያት ገብተህ ትልቅ ቦታ እንዲሰጥህ ጭራሽ ከሴት ጋር ያረከስክ ወይም ከሴት ጋር ያልተጋባህ መሆን መቻል አለብህ። ጥቅሱን ከፍቼ ልስጥህ። ራዕየ ዮሐንስ ምዕራፍ 14 ቁጥር 4ን እንመልከተው። ከዛ ዘሌዋውያን ያለውን ጥቅስ እንመጣበታለን ማለት ነው። ዮሐንስ ራዕይ ምዕራፍ 14 ቁጥር 4 እንዲህ ይነበባል። አብራችሁኝ አንብቡ። እሺ አጀማ አብራችሁኝ አንብቡ። በጣም የሚገርምና የሚያሳዝን ጥቅስ ነው። መርዶ ለክርስቲያን ወንዶችና ላገባችሁ ክርስቲያን ወንዶች መርዶ ለእናንተ ነው። አግብታችኋል ተበልታችኋል ልላችሁ ነው ማለት ነው። የዮሐንስ ራዕይ ምዕራፍ 14 ቁጥር 4 ላይ ከሴቶች ጋር ያረከሱ እነዚያ ናቸው አለ። እዚህ ቀይ ጥቅሱን ከላይ ጀምሮ ከፋ እንትን ላስቀምጥላችሁ። አየሁም እነሆ በጉ በጽዮን ተራራ ቆሞ ነበረ፣ ከእርሱም ጋር ስሙንና የአባቱን ስም በግንባራቸው የተጻፈላቸው 144,000 ነበሩ አለ። እንደ ብዙ ውሃም ድምፅን እንደ ታላቅ ነጎድጓድ ድምፅም ያለ ከሰማይ ድምፅ ሰማሁ። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማሁ። በዙፋኑም ፊት በአራቱም አንበሶች በሽማግሌዎቹም ፊት ለፊት አዲስ ቅኔ ዘመሩ አለ። ከምድር ከተዋጁ ከ140,000 በቀር ያን ቅኔ ሊማር ማንም አይችልም አለ። ይህን ቅኔ የሚማሩ ትልቅ ቦታ የሚሰጣቸው አካላቶች ማን ናቸው አለ? ከሴቶች ጋር ያረከሱ እነዚያ ናቸው አለ። ድንግሎች ናቸውና አለ። አይተሃል? ስለዚህ ከሴት ጋር ተጋብተህ እንትን መጋባት ግንኙነት ማድረግ ከሴት ጋር ወይም ነው መጋባት ወይም ልጅ መውለድ ምናምን መርከስ ነው ብሎ ያስተምራል ማለት ነው መጽሐፉ። አንድ ይሄ ነው። ተስማማን? ወደ ሁለተኛው ጥቅስ እንሄዳለን። ከዛ ቴዳማን እሺ እየሰማን አዎ። ስለዚህ በ144,000 ውስጥ ለምንድን ነው ከሴት ጋር መርከስ የተባለው? ከሴት ጋር መርከስ ነው እንዴ ብዙ ተባዙ ያለው ራሱ እግዚአብሔር ራሱ የተወለደው ከሴት። እንዴት እንደዛ ሆኖ እንደዚህ አይነት ነገር ያደርጋል? ስህተት ነው እኛ ባይነን። ምን ትላለህ? መልስ ስጠንና ወደ ዘሌዋውያን እንሂድ። አዎ ምን አለ መሰለህ፣ በክርስትና አስተምሮ ላይ ምን አለ፣ አዳምና ሔዋን ሲፈጠሩ እባብ መጀመሪያ ያሳሳታት ሰይጣንን ነው የሚል ትምህርት አለ። እንትን ሔዋንን ነው የሚል ትምህርት አለ። ገብቶሃል? እሱ የኦርቶዶክሳዊ ትውፊት ነው። አንተ ጴንጤ ነህ። መጽሐፍ ቅዱስ ላይ ያለውን ነው የምነግርህ። እኔ ከኦርቶዶክስን አለ የምነግርህ። ሔዋን ነች መጀመሪያ እባብ ያሳሳተው መጀመሪያ ሔዋንን ነው። ኦፍ ኮርስ አዎ። ቀጥሎ ለአዳም ከዛስ ያ ትምህርት ምን ይሁን? የረገማት አይበቃም እንዴ? ረገማት እኮ ማን ነው የረገማት? እግዚአብሔር ነው። አብርሃም፣ ሁለቱም የተረገሙት እንትናም አዳምም ተረግሟል እኮ እኮ ያው ናቸው። የተለየ ነገር የለም ነው በቃ። አንዲ ከረገማት በኋላ መልሶ ታረክሻለሽ ምናምን አይነት እንትን ስተት ነው። አይ በቃ ግን ለሌላ የፈለኩትኝ ሴቶች በቃ ይሄንን ልመልስ አልፈለክም ማለት ነው። ዘሌዋውያንን ልክፈትልህ። ኢምሩ ዘሌዋውያን ላይ ታስቀጥለዋለህ። አይታችኋላ? ሴቶች ያረክሳሉ አለ። ምንም መልስ ሊሰጥን አልቻለም። አረ እሺ ከዘሌዋውያን በፊት በጣም የሚያሳዝነኝ ነገር አለ። እቺን ነገር ብትመልስልኝ ደስ ይለኛል። እስኪ አንብባት አንዴ። ድምፅህን ከፍ አድርገህ አንብብልኝ።
አይታየኝም። ባይዘው ትንሽ ስልኬ ላይ ብለርድ ሆኖብኛልና አንብብልኝ። እሺ አንድ ሰው ያልታጨች ልጃገረድ አግኝቶ በማስገደድ ቢደርስባት ቢጋለጡ ሰውየው ለልጅቷ አባት 50 ሰቅል ብር ይክፈል። ልጃገረዲቱን አስገድዶ ደፍሯታል እና አስገድዶ ማግባት አለበት። በህይወት ዘመኑ ሁሉ ሊፈታት አይቻልም ይላል እግዚአብሔር። አንድ ወንድ አንዲትን ሴት ከደፈረ ደፋሪዋ አግብቶ 50 ብር ለአባቷ ከፍሎ ሚስቱ ያድርጋት ይላል። ይሄ ትክክል ነው ታስባለህ? አምላክ ለሴቶች ፍትህ የለውም? ተደፍራ ተሰቃይታ አሰቃይቷት ያሰቃያት ሰው ለምንድን ነው እግዚአብሔር እንዲያገባት ያደረጋት? ከዚህም በላይ የሆኑ ብዙ ነገሮች አሉ። አሁን ይህን ብቻ አይደለም ያነበብከው አንተ ስለ ሴቶች ላይ ሴቶች በብሉይ ኪዳን ላይ ብትመለከት በእርግጥ ልክ ነህ። ሴቶች በጣም በብዙ ነገር ዝቅ ብለዋል። ዝቅ ያደርጋችሁ ማነው እንዴ? ግን ምን አለ መሰለህ በማህበረሰቡ ደረጃ የመሪነቱን ፓርት ቆይ አዳምጠኝ፣ የመሪነቱን ቦታ የያዘው ወንድ ነው። ግን አንድ ነገር ልንገርህ፣ በክርስትና ሃይማኖት ላይ በክርስትና ሃይማኖት ላይ ዝሙት በጣም ናልከ ጥያቄ እሱ አልነበረም። አዳምጠኝ። ጥያቄ ስለ መሪነት ሳይሆን እዚህ ጋር አምላክህ እግዚአብሔር ወንድ ሴትን ደፍሮ እንዲያገባ ሴት መደፈርን እያበረታታ ነው ያለው እግዚአብሔር። ሴት አምላክ አይደለም? ሴቶች ይደፈሩ እያለ ያለው በተዘዋዋሪ ለምን መሰለህ? በተዘዋዋሪ እያለ ያለው እግዚአብሔር ምን አለ? ቆይ ልንገርህ ከአንድ አዳምጠኛ። እግዚአብሔር ምን አለ? አንድ ሰው አንድ ሴት ከደፈራት ያግባት አለ። ስለዚህ አንተ ምሳሌ ትሄዳ አንድ ሴት ካፈቀርከትና እምቢ ካለች የምታደርገው ምንድን? ትደፍራታለህ፣ ከዛ ታገባታለህ። መፍትሄ አስቀመጠ እግዚአብሔር። ድፈሩና ግቡ እያለ ነው ያለው። ምን አይነት አምላክ ነው? ሴቶችን ድፈሩ እንደዛ የሚል ሀሳብ ነው። አንተ ካነበብክልኝ እንደዛ ነው ያሰበው። እንደዛ ነው። አሁን ይሄ ቃል በቃል እንደዛ ነው። ቃል በቃል እንደዛ ነው። እስኪ ድፈርና አግባ ይላል። እስኪ አንብብልኝ ድገምና አድማጮቻችን። በተዘዋዋሪ እኮ ብያለሁ ቅድም። እሺ ልድገምልህ ድጋሚ። አንድ መጽሐፉ ምንድን ነው የሚለው? መጀመሪያ ዘዳግም ምዕራፍ 23 ምንድን ነው ያለው? አንድ ሰው አለ ሴትን ከደፈረ ምን ያልክ? ያግባት 50 ብር ከፍሎ ያግባ አይደለ? ስለዚህ ቴዳ አንተ አንዲት ሴት ማግባት ፈለክ፣ እምቢ አለች። አእምሮ ላይ ጥቅስ አይመጣብህም? እግዚአብሔር እኮ ከፈለካት ደፍረህ ምን ማትደረግም አግባት ነው ያለ። አሁን በእስልምና ቢሆን ትታሰራታለህ፣ ትገደላታለህ በህግ ከሆነ። እኛም አልመረህም፣ ልንገርህ አልመረህም። እኔ ደፋሪ ብትሆን አሁን በእስልምና እውነትና አንድ ወንድ 4-5 ያገባ የለ እንዴ? በክርስትና እኮ ሁለት እንኳን ማግባት ጋብቻና መድፈር ይለያያል ሀቢቢ። እዚህ ጋር አምላክ አስገድዶ ከአንድ ሴት ላይ ማግባት እኮ በክርስትና ማመንዘር ነው፣ ኃጢአት ነው። እንደዛ ከሆነ ወደ ሴት ያየ ቆይ ቴዳዬ እንደዛ ከሆነ አንድ ሚታል ይያለው እንደዛ ዝሙት ከሆነ ዝሙት የሚያሰራው እግዚአብሔር ነው። ለምን መጽሐፈ ሳሙኤል ለእግዚአብሔር ለዳዊት 8 ሚስት አጋብቶታል። 8 ሚስት እግዚአብሔር አጋብቷል። ስለዚህ ዝሙት ያሰራው እግዚአብሔር ነው ማለት በአንተ ህግ መሰረት። አሁን ጥያቄያችን እሱ አይደለም፣ አልፈቀደለትም እኮ ኃጢአት እንደሰራ ነው። ምክንያቱም ለምሳሌ ያክል የጀነራሉ ሚስት የመደፈሩ አይደለ እንዴ ዳዊት ብዙ ቅጣት የደረሰበት አምላክ ነው። ተሳስተሃል። ላንብብልህ። አታውቅም የእግዚአብሔርን ቃል አላነበብኩም። እስከንብበው አሁን ደፍሮ አይደለ እንዴ እግዚአብሔር የቀጣው? ከዛ በኋላ በብዙ ምሳሌ የተመለሰው አዳምጠኛ እንዴ የተቀጣው 8 ሚስት እያለው 9ኛ ሴት መድፈሩ ነው። 8 ሚስት እግዚአብሔር ሰጥቶት ነበረ፣ ግን 9ኛ በህገ ወጥ መንገድ ሄዶ ደፈረ። ለዛ እግዚአብሔር ምን አለ? ብዙ ሚስቶች እኮ አጋብቼ ነበረ፣ አንሶ ቢሆን ኖሮ እኮ 9ኛ 10ኛ ሚስት ጨምርልህ ነበረ። ስለዚህ ግን አንተ ደፍረሃልና ብሎ ቀጣው። የተቀጣበት ምክንያት መድፈሩ ነው እንጂ 8 ሚስት ማግባቱ አለበት። እንዳውም እግዚአብሔር አንሶ ቢሆን ኖሮ እኮ 10ኛ ሴት እጨምርልህ ነበር ነው ያለው። እግዚአብሔር ቃል አንተ ስለማታውቀው ነውና እስቲ አንብበው አንዴ። አንብበው በቃ ችግር የለውም። እሺ ቆይ እኔ ስለማውቀው ነው ታሪኩ። ምን አለ መሰለህ፣ ለምሳሌ አንብበው አንዴ። ልክ እኮ ነው ብዙ ተሳግቷል። አንዴ ልጨርስልህ። ለምሳሌ አብርሃም ቆይ ስማ፣ አብርሃም ለምሳሌ እስማኤልንና ይስሐቅን ወለደ አይደል እንዴ? እስማኤል እኮ አሁን የሙስሊም ዝርያ ነው። ይሄ እኮ እንደ ኃጢአት አልተቆጠረበትም ከሰራተኛው ስለወለደ። እሱማ በኖህ ጊዜም እኮ የኖህ ልጆች እኮ ከአባታቸው አልነበረም። አንድ ረጋ በል ማንህን ቴዳ። ጥያቄያችን እሱ አይደለም። እኛ ጥያቄያችን እግዚአብሔር 8 ሚስት አጋብቷል ነው። ታምናለህ? እንደገባ አጋብቷል እግዚአብሔር።
ቅድም ደግሞ አንተ ከአንድ በላይ ማግባት ዝሙት ነው ብለሃል። ስለዚህ በተዘዋዋሪ ለአብርሃም ሲፈቅድለት አላየም? 3 ሚስት በቃ አመሰግናለሁ። በቃ ፈቅዷል። የከለከለበት እንደማሳየ አይደለማ። አስጨርሰኛ። እሺ አሁን እኮ ያንተ ችግር እኮ ምንድነው? ጉሮሯችን ላይ ትቆማለህ። ያንተን ብቻ ሀሳብ ነው እየሰማን ያለው። በቃ አንዴ ልናገርህ ትቀጥላለች። ችግር የለውም። ጉሮሮ ላይ አንድ ሀሳብ እንኳን መናገር ተጎነ ከዛ ትቀጥላለች። እሰጥሃለሁ። ችግር የለውም። አታስብ። ዳሮና እሰጥሃለሁ። እሺ ችግሩ ቴዳ የመሰለህ ከርዕሱ እየወጣ ስለሆነ እንጂ አስወራሃለሁ። አታስብ። ረጋ ብለህ ካወራህ አታስብ። አሁን የመጀመሪያ ያነሳነው ምንድን ነው? መጽሐፍ ቅዱስ ላይ አንድ ወንድ ሴትን ከደፈረ በ50 ብር ከፍሎ ለአባቷ እሱን ለዘላለሙ ማሰቃየት መድፈር ይችላል የሚለውን አሳይቻለሁ። አንደኛ ይሄን አልመለስከውም። ወደ ሁለተኛ ምን አልከኝ? አንድ በላይ ማግባት በየቀኑ እኮ እሷ ጋር ይተኛል። ሀቢቢ ሚስቱ የተደፈ ሴት ዩቱብ ላይ ገባና የተመለከት ምን አይነት ሳይኮሎጂካሊ እንደሚጎዱ እሱ ሄደህ ተመለከት። አንተ እግዚአብሔር የፈቀደው ይሄንን። ሁለተኛ ደግሞ ከአንድ በላይ ማግባት ዝሙት ነው አልከኝ። ዝሙት ከሆነ መጽሐፈ ሳሙኤል ላይ እግዚአብሔር ለዳዊት 8 ሚስት አጋብቶታል። 8 ሚስት ያጋባው እግዚአብሔር ነው። እግዚአብሔር የራሱ አምላክ አጋብቷል። ስለዚህ ከአንድ በላይ ማግባት ዝሙት ከሆነ በተዘዋዋሪ አምላክን እየሰደብከው ነው ያለው ማለት ነው። ቀጥሎ አይ በድሮ ጊዜ እኮ ያጋባ ነበረ፣ አሁን ግን ተከልክሏል ብለኸኛል። ስለዚህ ምን ታደርግልኛለህ? የተከለከለበትን እግዚአብሔር ከአንድ በላይ አታግባልበትን ማስረጃ ከፍተህ አሳየኝ። አሁን መቀጠል ትችላለህ። ከርዕሱ እንዳወጣ በርዕሱ መሰረት መጀመሪያ ልንገርህ። እሺ ለምሳሌ በመጽሐፍ ቅዱስ ላይ የአብርሃም ወንድም ሎጥ ከልጆቹን የወለደው እሺ ከታናሽና ከታላቅ ልጆቹን የወለደው ይህንን መርሳት የለብህም። ይፈቀድ ነበር። እንደገና ደግሞ የአብርሃም ልጆች እስማኤልና ኢሳቅ ከሰራተኛው ከአጋርና ከሳራ ነው የተወለዱት። ይህንን መርሳት የለብህም። ሕዝብ የተባዛው እንደዛ እየሆነ ነው። ጌታ ኢየሱስ ክርስቶስ ግን ከመጣ በኋላ ምን አለ? ወደ ሴት ያየ አለ የተመለከተ በልቡ የሚያሰባት አመነዝራት ነው የሚለው እና ማመንዘር ኃጢአት ነው። ገብቶሃል? ኃጢአትን የሚሰራ ሁሉ ኃጢአትን ይሰራል። በዝሙት ግን የዝሙትን ኃጢአት የሚሰራ ግን በስጋው ላይ ኃጢአት ስለሚሰራ ከባድ ኃጢአት እንደሚሰራ ጳውሎስም ይናገራል፣ ኢየሱስ ክርስቶስም ይናገራል። አሁን እዚህ ጋር ግን ስትመጣ ወደነ ዳዊት ስትመጣ ልክ ነው። እዛ ጋር ልክ ነህ። እነ ዳዊት ብዙ ሚስት ያገቡ ነበር፣ ይፈቀድ ነበር በአይሁድ ሕግ፣ ምንም ውሸት የለውም። ከዛ በኋላ ነው ኃጢአት እየሆነ የመጣው። ማንም ሊፈታት ቢፈልግ የሚለው በሙሴ ሕግ የፍቹን ወረቀቷን ይስጣትና ይልቀቃት ነው የሚለው። ገብቶሃል አለ። ግን ወደ ኢየሱስ ክርስቶስ ስትመጣ ግን የፈታ አመንዝራ ስለሚያደርጋት ኃጢአት ነው ይላል። በሞር እየጠበቀ ነው የመጣው በአዲስ ኪዳን ከክርስቶስ ኢየሱስ በኋላ ዝሙት በክርስትና ውስጥ። ከዛ በፊት ግን ይፈቀድ ነበረ ነው። ለእኔ እናንተ አሁን አንተ ሙስሊም ነህ፣ የእስማኤል ነገዶች አረቦች ናቸው። እዚህ ጋር ደግሞ ስትመለስ ደግሞ ይስሐቅ አለ፣ የአይሁዶች ከአንድ አባት በዝሙት የተወለዱ ናቸው። በ2 ከ3 ሚስት ማለት ነው። ገብቶሃል? ይፈቀድ ነበረ ድሮ ይፈቀድ ነበር። ጀማ አንድ ቴዳ ኖ ይሄ በጣም ከባድ እንትን ነው። የራስህን ነቢያት የተሳደብከው ግን በጣም ይከብዳል ለመስማት። ሰምታችኋል? ነቢያት ዝሙተኞች ናቸው። ታላቁ አብርሃም ሚስቱ ናት፣ አጋር ሚስቱ ናት። አሳይካለሁ፣ አጋር ሚስቱ ናት። ግን አእምሯቸውን ተመልከቱ። ታላቁን ነቢዩ አብርሃምን ዝሙተኛ ነው አለው። ሱብሃነላህ። ለዓለማቱ ጌታ ጥራት ይገባው፣ ከእንደዚህ ነገር ጥራት ይገባው፣ ነቢያትን ጥራት ይገባቸው። ሱብሃነላህ፣ በጣም ይገርማል። አንደኛ። ሁለተኛ ደግሞ ድሮ ይፈቀድ ነበር ብለሃል። ዛት ዘ ፖይንት። ዝሙት ከሆነ እግዚአብሔር መጀመሪያ መፍቀድ አልነበረበትም። ዝሙት ነው የምትል ከሆነ ግን ተፈቅዶ ነበረ። አንደኛ። ሁለተኛ አሁንም የተከለከለበትን አላመጣህም። እንዳውም ያመጣኸው ጥቅስ ከባድ ወጥመድ ውስጥ የሚያስገባ ጥቅስ ነው። ለምን? ኢየሱስ ምን አለ? አንድ ወንድና አንድ ሴት ከተጋቡ ሊፋቱ አይችሉም። እስከ መቼ ድረስ? ከዝሙት ካለ ዝሙት በስተቀር አለ። ስለዚህ አንተ ሚስት ጋር ካልተስማማ ፍቺ የሚባል ነገር የለም። ምሳሌ አንተ ሚስት የምትደበድብ አንተ ሚስት ሁልጊዜ ተደበድባለች። ምሳሌ ምንም ምርጫ የለህም። እየተደበደብክ ትኖራለህ። እግዚአብሔር ነው ያለው፣ ኢየሱስ ነው ያለው። ይሄ ራሱ ኢሎጂካል ነው። አያ ኢሎጂካል የማያስኬድ ነው። ለምን? መሀል ላይ አለመግባባት ካለ ከመጎዳዳት መለያየት የሚባል ነገር መኖር አለበት። ግን እግዚአብሔር አልፈቀደም። ይሄንን ግን ፖይንታችን እሱ አልነበርም። አሁንም ቢሆን መጽሐፍ ቅዱስ ላይ እግዚአብሔር ከአንድ በላይ አታግባለበትን አሳይ። እሺ በጣም ልንገርህ። መጽሐፍ ቅዱስ እንትን በሙሴ ሕግ ላይ መፍታት ይፈቅዳል። ሙሴ ገብቶላል። በሙሴ በተዘዋዋሪ ነገር ያለ ቃል በቃል ቅድም እኔ እግዚአብሔር
1000 ሚስቶችን 8 ሚስቶችን 5 ሚስቶችን እንዳጋባው የከለከለበት ቦታ አታግቡ የተባለበት አለ? አዎ አዲስ ኪዳን ላይ ምን መሰለህ ቦታና ምዕራፍ። እሺ መጀመሪያ የሙሴ ልክ እንትን ላንብብልህ። ሙሴ ጋር ስለፍቺ ነው። እኔ ስለፍቺ አልጠየኩም። ፕሊዝ ስለፍቺ አልጠየኩም። ጥያቄ ቃል በቃል እግዚአብሔር ሙሴ ፍቺ ይፈቅዳል አይደል? ይሄን ታምናለህ? አልጠየኩም። ጥያቄ አለ አይደለም? ምን ጠይቀኝ ታዲያ? አልሰማህም? በደንብ አዳም፣ ጆሮህን አቅርበህ አዳም። ጥያቄ እግዚአብሔር 1000 ሚስት 800 ሚስት ለነቢያቶቹ ባጋባበት አንደበቱ አታግቡ ዝሙት ነው ያለበት ጥቅስ አለ? ካለ እሱን ስጠኝ። አታግቡ ዝሙት አይደለም፣ ከአንድ በላይ ያገባ ዝሙት እንደሆነ አዲስ ኪዳን መጽሐፍ ቅዱስ ይናገራል። እሺ ምዕራፍና ቁጥር? እሺ ላውጣ፣ ትንሽ ደቂቃ ስጠኝ። በቃ ችግር የለውም ይመቸናል። እኛ ግን ያ ጀማዓተል ኸይር ነብዩ ዳዊት 8 ሚስት እንዳገባ እግዚአብሔር 8 ሚስት እንዳጋባው፣ ነብዩ አብርሃም 3 ሚስት እንዳገባ፣ ነብዩ ሙሴ 2 ሚስት እንዳገባ እናሳያለን። ስለዚህ ዝሙት ከሆነ the whole Christianity ነቢያቶች በሙሉ ዝሙተኞች ነበሩ ማለት ነው። ወለያዙ ቢላህ። ለማንኛውም ጋር አሳይተናል፣ በቂ ነው። ይሄን አንሱላቸው። ሲቀጥል ይሄ ጥቅስ መቼም የማይመለስ ጥቅስ። ሴቶች በደንብ አዳምጡ። አምላካችሁ እግዚአብሔር እናንተ አምላካችን ብላችሁ የምታመልኩት እግዚአብሔር እናንተ እንድትደፈሩ ይፈቅዳል፣ ማለትም ለእናንተ ፍትህ አይሰጥም። ምሳሌ በእስልምና አንድ ሴት ከተደፈረች ደፋሪዋ ከተያዘ ይገደላል በሸሪዓ ህግ መሰረት። ኢቭን በኢትዮጵያ ህግ ራሱ ለዘላለም ይታሰራል። ፕሊስ ሳውራት አታቋርጠኝ፣ ይታሰራል። በመጽሐፍ ቅዱስ ግን አንድ ሴት አንድ ወንድ ከደፈረሽ ደፋሪሽ 50 ብር ለአባትሽ ከፍሎ ዘላለም ዓለሙን አንቺ ጋር ይተኛል፣ እንደፈለገ ያደርግሻል። ዘላለም ዓለምሽን እንደፈለገ ያሰቃይሻል። እግዚአብሔር ፍትህ የሚባል ነገር ብር ጋር ነው። ብር 50 ብር ይክፈል፣ ከዛ በኋላ እንደፈለገ አድርጋት ነው የሚለው። ስለዚህ ሚስተር ኤክስ አንድ ሚስተር ኤክስ የሚባል ግለሰብ ቆንጆ ሴት መንገድ ላይ አየ። አንድ ቆንጆ ክርስቲያን የቤተ ክርስቲያን አገልጋይ አያት፣ ወደዳት። ማድረግ ያለበት ምንድን ነው? እሷን መድፈር ነው። ከዛ 50 ብር ይዛል፣ 50 ብር ለአባቷ ይሰጣል። ከዛ በኋላ ማግባት አለበት። በህይወት ዘመኑ ሁሉ ሊፈታት አይችልም። በየቀኑ እንደፈለገ ያሰቃያት፣ ዘላለም ዓለሟን እየደፈራት ያሰቃያት ትነዋለች። ሴቶች በደንብ አዳምጡ። አንድ ወንድ ቢደፍራችሁ አእምሯችሁ ፕሊዝ አታቋርጡ። እንደዛ አይደለም። ስህተት እየነገርክ በኋላ ትመልሳለህ። አንተ ያወራ ከሆነ አንድ ሜት አልኩት። ሞት ማድረጋቸው ሜት አልክ። ልጨርስ አልጨረስኩም እኮ አይደለ? ልጨርስና ታወራለህ። እሺ አቋርጠኛል። ምን ላይ ነበርኩ? ኤኒዌይ እሺ፣ ለማንኛውም አንብበው በቃ ጥቅሱን። አቋርጠኛል፣ ሐሳቤን አስረሳኸኝ። ኤኒዌይ ተመልከቱ። አንድ ሰው ያልታጨች ልጃገረድ አግኝቶ በማስገደድ ቢደርስባት አለ ቢጋለጡ ሰውየው ለልጅቷ አባት 50 ሰቅል ብር ይክፈል፣ ልጃገረዲቱን አስገድዶ ደፍሯታልና እርሷን ማግባት አለበት ይላል። ስለዚህ ደፋሪሽ ያሰቃየሽ አሰቃይቶ የደፈረሽ አካል በየቀኑ ማታ አቅፎሽ ይተኛል፣ በየቀኑ ይደፍርሻል። ይሄን ያደረገው እግዚአብሔር ነው። እግዚአብሔር ሴቶችን በድሎ ያልኩ ለዚህ ነው። ወገናችንም አልመለሰም። ኤኒዌይ ማስረጃውን አልከውን አቅርበው። ኢምሩ ባይዘው በጣም ብዙ ሴቶች የቱ ጋ ነው እንደዚህ ሚል ያለው እያሉ ክርስቲያን ሴቶች እንትን እያሉ ነው። ጥቅሱ አዳምጠኝ ብራዘር፣ አዳምጠኝ። ጥቅስ ልንገርህ ነው በማቴዎስ ወንጌል ምዕራፍ አይታችኋል። ዘዳግም ምዕራፍ 22 ቁጥር 30 ላይ ነው ያለው ይሄ ህግ ማለት ነው። እሺ ቀጥል ቴዳማን። አዳምጠኝ። አሁን አንተ አንብበህ እነሱ ልታስተምርበት የፈለግከው አጋነህና በጣም አካብደህ ነው እንጂ እንደዚህ እንደፈለገ ያሰቃያታል እንደፈለገ ምናምን የሚል የለውም። ቆይ አዳምጠኝ። በማቴዎስ ወንጌል ምዕራፍ 5 ቃል በቃል ነው እንደዚህ አትለፉ። ደፈታ ደፈራት በቃ ከባዱ ቃል በቃል መልሰው ነው አይደለም። እኔ ጋር ችግሩ ይከብዳል አውቃለሁ። ለምን ቃል በቃል መመለስ ይከብዳል? ደግሜ እጠይቅሃለሁ። ያ ወንድ አስገድዶ ደፍሯት አልደፈራትም? መልሰዋ። መጽሐፍ ቅዱስ እኮ ነው። ችግር የለም። የእግዚአብሔር ቃል ተቀበል። እግዚአብሔር ከደፈራት ያግባት ነው ያለው። አዳምጠኝ። እንዳይፈታት ነው በቃ ኦልሬዲ ሚስቱ ሆናለች። እሺ አስገድዶ ደፍሯት አልደፈራትም? የማይፈልጋት ከሆነ ግን ዲትሮኖሚ 12 ላይ ሄድና የሙሴ መልእክት ብትመለከት የማይፈልጋት ከሆነ ይፍታና ሰርተፍኬት ሲጀመር አንድ አዳምጥ። ሲጀመር ደፍሯት አልደፈራትም? አስገድዶ
ይሄ እኮ እንደዚህ ቢሆን እያለ ነው መጽሐፍ የሚያወራው። አደረጋት እኮ አይደለም እንደዚህ ቢያደርጋት። እሺ በእግዚአብሔር ልድገምልሽ፣ በእግዚአብሔር ህግ መሰረት በደንብ አንብበው እስኪ ሂድ። እሺ አዳምጠኛ እንዴ፣ ልድገምልሽ። ኮንዲሽናል በእግዚአብሔር ህግ መሰረት አንድ ወንድ ሴትን አስገድዶ ቢደፍር ምንድን ነው የሚያደርገው? አስገድዶ ደፈራት አይደለ? አይፈልጋትም እኮ ሚስቱ ለመሆን ግን አስገድዶ እንዳይፈታ በቃ እቺ ሶሪ አርክሳታልና፣ ቆይ አዳምጥ፣ አርክሳታልና ሚስት ናት ለማለት ነው ሐሳቡ። ካረከሳት ሚስቱ ታዲያ አግብቶ እሷን ደፍሯት ጥሏት እንዴ ስንብር ከፍሎ የሚወስዳት? እሺ አሁን ወደ ጥቅስ ማሻአላህ። ስለዚህ ፖይንቱን መሰለህ አንድ የሚትለገ ታዲያ ደፍሯት የትሄድ ነው? ገባችሁ? ሳንጣልክኝና ጥቅስ ለማለት አይደለም። አንተ ቆይ የምታወራውን ታውቃለህ? ግን በአላህ ያ ጀማ ይታያችሁ አስገድዶ ደፍሯታልና በቃ ያግባት አይደለም ያለው ሀቢቢ አስወራው። ቅድም እኮ አስወርቻለሁ። አንዴ ላውራ ቀጥል ፕሊስ። አንዴ አላወራሁም። እግዚአብሔርን ይኸውልህ መቼ አወራሁ? ቅድም ሰጠኸኝ ሰማሁ፣ እንደገና ዘጋኸው። በቃ አውራ እሺ። እንዴ በማቴዎስ ወንጌል ምዕራፍ 5:32 ላይ፣ በማቴዎስ ወንጌል 19:9 ላይ፣ በማርቆስ 10:11-12፣ በሉቃስ 16:18 ላይ ሄደህ ብታነበው ማለት ነው አንድ ያገባ ሰው እንዳይፈታ፣ ምክንያቱም ከፈታ በኋላ አመንዝራ ያደርጋታል። ስለዚህ እሷም ሴቷም ደግሞ እንዳትፈታው፣ ከተፈታች በኋላ ባሏን አመንዝራ ታደርጋለች። አይፈቀድም። ይሄን ኢየሱስ ክርስቶስ ነው ያለው። ምክንያቱም ያ በብሉይ ኪዳን ሽሮ ነው እዚህ በአዲስ ኪዳን ላይ ያስተካከለልን። በብሉይ ኪዳን ጊዜ ላይ ግን ይፈቀድ ነበር። አንድ ሰው ከዛ በላይ ማግባት ይችል ነበር። ግን ሲፈታ የፍቺ ሰርተፍኬት ይሰጣል። ፍቺን ግን አያበረታታም። መጽሐፍ ቅዱሳችን ፍቺን አያበረታታም። ከፈታ በኋላ ግን ይላል ሙሴ የፍቺዋን ሰርተፍኬት ይስጣትን፣ ነፃ ያድርጋት፣ እሷም ይሄ የፈለገችው እንድታገባ ማለት ነው። ግን አመንዝራ መሆኑን ግን ጌታ ኢየሱስ ክርስቶስ ልክ ከመጣ በኋላ ግን አግብቶ መፍታት አመንዝራነት ነው። ሴቷን ብትፈታው ባሏን አመንዝራ ታደርጋለች። ባሏም ደግሞ ቢፈታት አመንዝራ ስለሚያደርጋት አይፈቀድም። እሱ ብቻ አይደለም፣ እንደውም ወደ ሴት ያየ የተመለከተ በልቡ ያሰበ ፖይንት አትለፋው ቴዳዬ። እሺ ይሄ ራሱ እኮ ከበደሉ ትልቁ በደል ይሄ ነው። ለምሳሌ ኢምራን እስቲ ዝም ብላ አስተውል። አሁን አንዲት ሴት ባል አላትና ባሏ ሰካራም ነው፣ ሌላ ቦታ ይዘሙታል፣ እየመጣ በየቀኑ ይደበድባታል። እሷ መፍታት አትችልም ማለት ነው። እሱ ነው አይደለ? ዝም ብላ በቃ እያረረች ትኑር ነው የሚለው ሃይማኖታችሁ እናንተ። ምን ለመሰለክ የሚናገረው ምን መሰለክ፣ በስነ ስርዓት አዳምጠኝ። አሁንም እየነገርኩ ነው። ፍቺን አያበረታታም መጽሐፉ። ባሏን እየሰከረ ይደብድባት ባሏ እየሰከረ ይደብድባት አይደል? እኛም አናበረታታም እኮ። እዚህ ከመታተስ እሺ ምን ይሁንሽ? ከመታት ልትፈታው ትችላለች። ግን እሱ በህይወት እያለ ሌላ ሄዳ ማግባታት በመጽሐፋችን ይሄን ነው። በህይወት እስካለ ድረስ ባሏ ሌላ ማግባት። የማቴዎስ ወንጌል ምዕራፍ 8 ቁጥር 32 ቀጥለ ኢብሮ። የማቴዎስ ወንጌል ምዕራፍ 8 ቁጥር 32 እንትን በለው ኢብሮ። ግን ኢንተርኔት ጥሩ አይደለም ኢብራሂም። የማቴዎስ ወንጌል ምዕራፍ 5 ቁጥር 32 ላንብብልህ። ያው እኔ ነው ወጣው ላንብበው አንዴ ቆይ። እኔ ግን በዝሙት ምክንያት ካልሆነ በቀር ከምን በቀር? በዝሙት ምክንያት ከዝሙት ካልሆነ በቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። የተፈታችውንም የሚያገባ አመንዝራ ይሆናል። የሚፈቀድበት አንድ ኬዝ አለ። የሚፈቀድ ምን ሆነ ነው? እሷ ወይም እሱ ሌላ ቦታ ካዘሞተች በቃ ዝሙትን አበረታታኝ አይደለም። ይዘሙታል፣ ምን ችግር አለ? ይዘሙታል፣ ምን ችግር አለ? ቆይ ኢምራን በደንብ አዳምጣ። በደንብ አዳምጠው ይሄን ቃል። ሲጀመር አንድ ለአንድ ነው የሚፈቀደው። አንድ ሰው ሁለት ማግባት አይፈቀድም። እዚህ ጋር እንደዛ የሚል አሲዝም አንዴ እዚህ ስለ ፍቺ የሚያወራው ናት ሄዳ እንዲገባ ማለት ነው። ስለ ፍቺ አይደለም፣ ስለ አንድ ለአንድ መሆኑ ነው። በደንብ በጥልቀት ስታነበው ከአንድ በላይ አይፈቀድም። እሱ ላይ ይመጣል። አንድ ረጋ በልና መፍታት የሚፈቀድበት በአሁኑ ቃል መሰረት ምን ከሆነ ነው? አንዱ አካል ከሁለቱ አንዱ ካገባ፣ ሁለት ሰው ነው እዚህ ያለው እንዳትሸወድ። ሶስተኛ ሚስት የለም እዚህ ጋር በሁለት ባልና ሚስቶች መካከል ነው። ሊኖርማቸው ችግር የለም፣ እንስማማ። በአንዴ መቼም አያደርግም። ሶስተኛ ሰው ቆይ አዳምጠኝ። ሶስተኛ ሰው እዚህ ጋር ካስገባ፣ ሶስተኛ ሰው ከገባ የሙስሊም ህግ ላይ ስንመጣ እኮ ጽፎ ይስጣት ያለው ለሁሉም አለ። አንድ ጽፎ ይስጥ ያለው አይገሱ አያስይዘንም። አንዴ አሁን ጥያቄው እሱ ሳይሆን አዳምጠኝም አንዴ። እንደ ሪዝን የተቀመጠው ምንድነው? ዝሙት ብቻ ነው አይደለ? ዝሙት ከሰራች ይፈታታል። ከዛ ውጭ ይፈቀዳል? አይፈቀድም መፍታት።
አይፈቀድም። አቡኪ ጻፈልኝ። ቆይ ጻፈልኝ። ከዝሙት በቀር ካልሆነ በቀር አይፈቀድም። ያጀማ በክርስትና አንድ ሰው ሌላን ሴት መፍታት የሚችለው ዝሙት ብቻ ነው። ይጻፍ አንዴ። እሺ ተስማማን። አሁን ጥያቄያችን የሚሆነው ቴዳ አንተ ሚስት አገባ፣ ሚስትህ ሰካራም ናት፣ ትደበድብሃለች። ምንድነው ማድረግ ያለብህ? ኢየሱስ ያለው ምንድነው? ካለ ዝሙት በስተቀር አንተም ቅድም የሚፈቀደው በዝሙት ነው ብለኸኛል። ስለዚህ ተደብድበው ትሞታለህ ወይስ ምን ታደርጋለህ? ወይስ ደግሞ የእግዚአብሔር ቃል ትጥሳለህ? ምርጫ ያንተ ነው። ንገረኝ፣ ምንድነው የምታደርገው? አንደኛ ቆሮንቶስ ምዕራፍ 7ን ሄዳ አንብበው። ጳውሎስ የሚደነግገው ድንጋጌ አለ። አሁን ይገዳደሉ የሚል የለም፣ ግን ከፈታች ሄዳ እንድታገባ ይፈቅድ። ቆይ ስማ፣ ከተፋቱ ሄዶ ማግባት አይቻልም፣ በሕይወት እስካለ ድረስ ባሏ ማለት ነው። ባሏ ከሞተ በኋላ ግን ይላል ጳውሎስ ነፃ ነች፣ ማግባት ትችላለች፣ ወይም እሱ ማግባት ይችላል። በሕይወት እስካሉ ድረስ ግን ማግባት አይፈቅድም። ጥያቄ እሱ አይደለም። አዳምጠኝ። ጥያቄ እሱ አይደለም። ጥያቄ ኢየሱስ ክርስቶስ አዳምጠኝ። አምላክህ ኢየሱስ ክርስቶስ ምን አለ? ከዝሙት በቀር መፍታት አይቻልም አለ። አንተም አይቻልም ብለኸኛል። ኢየሱስ ያለ ካልሆነ በቀር ያለው ጳውሎስን ወደ ጎን አድርገው፣ ከፈለገ የፈለገበት ሂድ። ዋናው ኢየሱስ ነው። ኢየሱስ ምን አለ? ከዝሙት በቀር አለ። ስለዚህ ሪዝኑ ምን መሆን አለበት? ዝሙት አለ። መፋታት የለባቸውም። አንተ አግብተህ ስትፈታ በክርስትና ኃጢአት ነው። መፋታት የመቻልበት አለ። መፋታት የመቻል በዝሙት ይፈቀዳል። ዝሙት ከሰራ በክርስትና መፋታት ከዝሙት ውጭ ኃጢአት ነው። ከአንድ ሴት ማግባትም ኃጢአት ነው። አንተ ነው ያልከው። አንተ ያልከው አንዴ ይኸው ማቴዎስ ወንጌል እሱ ላይ በኋላ እናወራለን በኋላ። አሁን እዚህ ጋር እንምጣና ይሄ ህግ ራሱ ትክክል አይደለም። ህጉ ትክክል አይደለም። ለምን ካልከኝ እዚህ ጋር ዝሙትን እየፈቀደ ነው ያለው። እኔ እናንተ እኮ አይደለም ትክክል ነው አይደለም የተጻፈውን እያወራን ያለ ነው እንጂ እኛ እኮ ጀጅ አናደርግም። ምክንያቱም ኦልሬዲ ተጽፏል። በቃ እንዲገባ አንዴ በቃ የሚታገው ላስረዳሽ። በቃ ከዛ ቃል በቃል እናወራለን። ያልገባህ ነገር መሰለህ ይሄ ቃል ራሱ አንድ ሜት አድርገው። እሺ አንድ ሜት አድርገው። ይሄ ቃል ራሱ ዝሙትን ይፈቅዳል። ለምን ካልከኝ ኢየሱስ እኔ ግን አለ በዝሙት ምክንያት ካልሆነ በቀር አውቂ ጽሑፍን አውጣልኝ። ከዝሙት ምክንያት ካልሆነ በቀር ዝሙት ካልተፈጠረ በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል፣ የተፈታችውን የሚያገባ ያመነዝራ ይላል። ስለዚህ ዝሙት ከሆነ ችግር የለውም። ዝሙት ከሆነ ችግር የለውም፣ በቃ ይፋታሉ። ግን ከዝሙት ውጭ ከሆነ የሚፈታ ታማም ቢሆን ደብደባውም ቢሆን የሚፈታ ካለ ዝሙተኛ ያደርጋት። ስለዚህ አይፈቀድም ማለት የሚፈቀደው ኬዝ ምን ላይ ነው? ዝሙት ብቻ ነው። ዝሙት ብቻ ነው። መደብደብ አይፈቀድም፣ ህመም አይፈቀድም። ስለዚህ ቴዳ ምን አልኩህ እኔ በእግዚአብሔር ቃል መሰረት፣ በአንተ በአምላክ ቃል መሰረት ሚስትህ ሰክራ የምደበደብ ቢሆንና ልትገል ቢሆን ምንድን ነው የምታደርገው? ኢየሱስ ከዝሙት በስተቀር መፋታት አይፈቀድም ብሏል። ስለዚህ የምታደርገው ምንድን ነው? አንተ እሷ ጋር ለመፋታት ሂደህ ዝሙት ሳለ ትፋታለህ። ካልሆነ ግን ኢየሱስ አይቻልም፣ ጭራሹን አይቻልም፣ ከዝሙት በቀር ነው ያለው። ይሄ ደግሞ ኢሎጂካል ነው፣ አያስኬድም። አብዛኛው ሰው ይፋታል እንደምንለው አሁን ድረስ። እሺ አሁን መፋታት በሁሉም ይፋታል። ግን ይሄ መጽሐፍ እየነገረ ያለው ፍችን እንደማያበረታታና በሁሉም እንደገና እግዚአብሔር ቃል እየዋሸ ነው። ኢየሱስ ያለው ከዝሙት በቀር ነው ያለው። አሁንም አትጨምር። ከዝሙት በቀር ነው ያለው። መፋታት አይፈቀድም። የእግዚአብሔር ቃል የጨመርከው ሀቢቢ፣ የእግዚአብሔር ቃል የጨመርከው ቀጥል። በቃ ያንተ ብቻ ነው እውነት፣ የእኛ ምንም ያንተ ብቻ ነው በቃ መቀበል ያለብኝ። ምንም ሀሳብ ማስረዳት የለብኝም። የእግዚአብሔር ቃል እኮ መጨመር ያስቀጽፋል ሀቢቢ። አንተ የምትቀጸፈው ምክንያቱም አንተ ለምሳሌ አንተ እኮ በሙስሊም አንድ ወንድ 3 4 5 ሴት ሲያገባ ይሄ ትንሽ አይከብድም? ይሄ ዝሙት አይደለም? በእኛ ራሳችን ደግሞ እሱ አይደለም። አሁን የጨመርከው ነገር የጨመርከው ነገር እንደዳጣ የጨመርከው መሰለህ ኢየሱስ ያለው ችግር እኮ አለ። አንድ አዳምጠኝ። የሚከብድ ከሆነ እግዚአብሔር የሚከብድ ነገር ያደረገ ነበር። ለምን? እግዚአብሔር ራሱ 1000 ሚስት 800 ሲያጋባ ነበር። ስለዚህ ሂደህ አምላክህን ጠይቀው ለምንድን ነው ያጋባቸው ብለው። አንደኛ። ሁለተኛ ጥያቄያችን እሱ አይደለም። አሁን ያለንበት ፖይንት ክርስቶስ ራሱ የማይሆን ነገር ዝሙትን የሚያበረታታ ነገር ፈቅዷል ነው እያልኩህ ያለሁት። አሁን አንተ ዝሙት መፋታት ይፈቀዳል። አንተ በጋብቻ ለምን ትሸፍነዋለህ? በጋብቻ ምክንያቱም አሁን ነብዩ መሐመድ 9 ሲያገባ ጋብቻ በሚመስል መልክ አደረው ሴቶች
በቃ ይሄ ነው ምንም አንግባባም። ስለዚህ በቃ ወረደ ነው አንግባባም። ከዚህ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ያገቡበት ሪዝን አለ፣ እሱ ላይ እንመጣለን። ጥያቄያችን ግን የነበረው ምንድነው? መጽሐፍ ቅዱስ ላይ እንኳን መሰረት ብናደርግ መጽሐፍ ቅዱስ ዝሙትን ፈቅዷል ነው። ያው አሁንም አሳይቻችኋለሁ። ካልገባው እንግዲህ በዝቃ እናስገባበት እንግዲህ አይቻልም አይደለ? ዝሙት ብቻ የሚፈቀደው አለ። ስለዚህ አንድ ወንድ ሌላ ሴት አግብቶ ከሆነ ካልተስማሙ ያለው አማራጭ ምንድነው? ያለው አማራጭ እሷን ዝሙት ማሰራት ወይም መስራት ነው ያለው አማራጭ። ይሄ ደግሞ ኢሎጂካል ነው አንደኛ። ሁለተኛ ከአንድ በላይ ማግባት ይከብዳል አልከው፣ እሱ ላይ እንምጣ፣ ችግር የለውም። እሱ ላይ ስንመጣ ክርስቶስ ራሱ እኮ ወይም ደግሞ አምላክ ራሱ እኮ ያጋባ ነበር አይደለ? ያጋባ ነበር። ለምሳሌ ተመልከቱ መጽሐፍ ቅዱስ ምን እንደሚል። እግዚአብሔር እንዲህ ይላል፣ መንግስቱንና ሚስቶቹን ሰጠው አለ። እግዚአብሔር ለዳዊት 8 ሚስት አጋባው። 8 ሚስት ለዳዊት አጋባው። ዳዊት 8 ሚስት አጋብቷል። ያጋባው ነው እግዚአብሔር ነው። ስለዚህ የሚከብድ ከሆነ ዘግናኝ ነገርና ዝሙት እግዚአብሔር እያሰራ ነበር ማለት ነው። ጥያቄ ነው። ከዚህ በላይ ድርቀት የሚሆነው ይችላል። ወደ ቀጣይ ፖይንት እንሂድ። ዋናው ግን አሁንም ቢሆን ክርስቲያን ሴቶች ካላችሁ መጽሐፍ ቅዱሳችሁ እናንተ ወንዶች ደፍሯችሁ በ50 ብር እንድትዳሩ እንድታገቡ ያደረጋችሁ ነው ያለው። ተደፍራችሁ አሰቃይታችሁ ያሰቃያችሁ የደፈራችሁ አካል ዘላለም ዓለሙን ያግባችሁ እያለ ይናገራል። ይሄ ነገር እንዴት ታዩታላችሁ? ቀጥሉ ኢንሻአላህ። መንገደኛው የሚለው ይቀጥል ወይ ትቀጥል? ኦፕሲናት የኛ ተማሪ ናት፣ ተማሪ እዚሁ ችግር የለው። ጥያቄ ካለሽ በመሀል ገብተሽ መጠየቅ ትችላለሽ። መንገደኛው የሚል አካውንት ሰላም አለ። ሰላም እንዴት አላችሁ? አለን። ቪዲዮ ያጀማ ቪዲዮ ለቅቅ ያለው እሺ። ቪዲዮ ያላችሁ እዚህ ያላችሁ ሰዎች እስካሁን ኖርማሊ ብዙም አልሄድም፣ ወደ 4000 ምናምን ነው። ኖርማሊ ምንም አይልም፣ ግን በደንብ እንትን አድርጉ እሺ። በደንብ ጥሩ እንትን ስላለ አሁን ገብታችሁ አንድ አፍታ ኮሜንት ሪፖስት አድርጉ። ይምሩ ያንተን ቪዲዮ አንዴ ቆይ አንድ አፍታ ግቡና የመጀመሪያው እኔ ጋር ያለውን የመጀመሪያ ቪዲዮ ሼር አድርጉት፣ ቪዲዮውን ሪፖስት አድርጉት፣ ላይክ አድርጉት፣ ኮሜንት ጻፉ ማለት ነው። የኢምሩን ቪዲዮ እስካሁን 70,000 ነው። እስካሁን እንደውም ከለመድናቸው ትንሽ ወደኋላ ብሏል ማለት እንችላለን። ስለዚህ በአንድ ሰዓት ውስጥ ከዚህም በላይ መሄድ መቻል አለበት። ላይክ አድርጉ፣ ሪፖስት አድርጉ፣ ፌቨራይት ውስጥ ከተቱት፣ እንደዛ አድርጉት ኢንሻአላህ። እና ኮፒ ሊንክ 3 ኮፒ ሊንክ አድርጉ ማለት ነው። እሺ መንገደኛው በአሁኑ ርዕስ ላይ ኦርቶዶክስ ነው አይደለ? አቤት እንዴት አላችሁ? ኦርቶዶክስ ነኝ። ኦኬ ኦርቶዶክስ ነህ። እሺ መጽሐፈ ሲራክ ይከፈትለት ኢምራን። አይ ጫና ያለ ይከፈት። እሺ ጫና ያለ ላስመርጠው እስኪ። አንደኛ ሴት የተፈጠረችው እንድትደበደብ ነው። ሁለተኛ ሴት ሰይጣን ናት። ሶስተኛ ሴት አእምሮ የላትም አታስብም። ከነዚህ የትኛውን ላሳይክ? እሺ አንደኛ ሴት እንድትደበደብ ነው የተፈጠረችው። ሁለተኛ ባሏ እየገረፈ እየቀጠቀጠ እንዲያኖራት ነው። ኢቭን አዳም ራሱ ሔዋንን ሚስቱን ሊደበድባት ሲያሯሯጣት ነበር። እንጨት ይዞ ሲያሯሯጣት ነበር ሊደበድባት። ፈርስት ግን ስምንተኛ አዳም ገነት ላይ እንጨት ይዞ ሲያሯሯጣት ነበር ሊደበድባት ሔዋንን ማለት ነው። ከዛ አምልጣ ተደበቀችው እና የተፈጠረችው ራሱ እየደበደበ እንዲያኖራት ነው አንደኛ። ሁለተኛ ደግሞ ሴት ልጅ ሰይጣን ናት። ሶስተኛ ሴት ልጅ አእምሮ የላትም። የትኛው ላሳይክ? ባይዘይ ስድብ አይደለም እሺ፣ መጽሐፉ ላይ ቃል በቃል አለሽ። በጣም ይቅርታ ስድብ ከመሰለ ቃል በቃል ኢምራን ችግር የለም። እኔ ስድብ የሚሆን አይሆን ችግር የለውም። አራተኛ ኢምራን አራተኛ ሴት ልጅ ይሄ ወራዊ ዑደት ወይም ወር አበባ ምናምን የምንለው 1 ዓመት ምናምን ነበረ ሊታይ የነበረው የእርግማን ውጤት ማለት ነው። እንደውም ማታላ ነው እግዚአብሔርን ትንሽ ጊዜ የተደረገላት፣ እሱንም ጨምርለት። ስለዚህ እግዚአብሔር አታላለች። ከመጀመሪያውን ጀምር ወይስ ምረጥ አንተ ራስህ? እግዚአብሔርን አታላ ሴቶች አታላይ ናቸው ይባላል። እስኪ እግዚአብሔርን አታላ ባራስ እንጂ። እሺ ይምሩ እንትና አለ አይደለ? ዜና ስላሴ መጽሐፈ ዜና ስላሴ አይ ቲንክ አለኝ አለ እንዴ? መጽሐፍ አለኛ እኮ ኦኬ። ቁጥር 36 ላይ ክፈትለት። የመጀመሪያው ቁጥር 36 ማለት ነው። ያንተ እትም የትኛው እትም ነው? ይለያል አይደል? ኦኬ
ይለያያል መሰለኝ። አዎ ይለያል። በቃ እኔ ላሳየው፣ ችግር የለውም። እኔ በራሴ ላሳየው። ከቁጥር 39 ላይ በደንብ አድምጡ ሴቶች። አዝናለሁ። ሪፖርት እንዳታደርግ ተገልብጠው ሪፖርት እንዳያደርጉ እየፈራው ነው። ሙስሊሞቹ እንኳን ደብሯቸው ማለት ነው። እሺ አብ ወወልድ ወመንፈስ ቅዱስም ከዚያ ዕፀ በለስ ደም ሲፈስ አይተው እንደ ውሃ ምንጭ 7 ዓመት ደምሽ ይፍሰስ ብለው ሔዋንን ረገሟታል። ይሄ የወር አበባ ብለን የምንጠራው 7 ዓመት ነበረ ሊፈስ የነበረው ዓመት ማለት ነው። ከዛ ሔዋንም 7 ቀን ነው ያላችሁኝ ብላ መለሰች። 7 ዓመት አይደለም ኖ 7 ቀን ነው ሲጠያየቁ ማለት ነው። እነርሱም እንደተናገርሽው ይሁንልሽ፣ ብቻሽን አትሂጂ፣ በልብሽም ውስጥ ፍርሃት አሳድረናልና አሏት ይላል። አይታል ረግመዋት 7 ዓመት ረግመዋት ማስተካከያ ያደረገች እሷ 7 ቀን ያላችኝ ብላ ዋሸች። ውሸታ ማታላይ ናት፣ አምላኳም ማለት ነው። እግዚአብሔርን ፊት እያየች ከዛ ምን አሉ? በቃ እሺ እንዳልሽ ይሁንላት አሏት ብሎ ያስቀምጣል ማለት ነው። አስቀጥሉኝ። ኦ ማይ ጋድ ምን ታለ መንገደኛ ይገርማል። እሺ ይህም ይነገር አለው በእኛ መጽሐፍ ላይ የተጻፈ ነው። ሔዋን 7 ዓመት ተረገመች። የደም ወይም በአሁኑ የወር አበባ ተብሎ የሚጠራው 7 ዓመት ደምሽ ይፍሰስ ብሎ ረገሟት። እሷ ግን 7 ዓመት ብላ ተናገረች። እንደ ቃልሽ ይሁንልሽ አላት አይደል ያለ መጽሐፉ። ይሄ እውነት ነው፣ ስንቀበሉ የምንኖረው እውነት ነው። ምንም የሚያነጋግረን ነገር የለም። ሔዋን እግዚአብሔርን አጭበርብራለች አይደለ? ማጭበርበር ሳይሆን ተረግማለች። አይ እግዚአብሔር እኮ 7 ቀን ሲያት 7 ዓመት ሲያት 7 ቀን ብላ አለችው። አይ አይደለም ብላ ማለት ነው እኮ። እግዚአብሔር በባህሪው የሚጭበረበር አምላክ አይደለም። ስለዚህ እንደ ቃልሽ ይሁንልሽ ያላት እንደ ምህረቱ እንጂ ተጭበርብሮ አይደለም። እሺ ተቀብያለሁ። ስለዚህ ያ ጀማዓተል ኸይር ሴቶች፣ ክርስቲያን ሴቶች እንኳን ደስ ያላችሁ። ለምን ካላችሁኝ 7 ዓመት ያክል ለ7 ዓመት ያላ 7 ዓመት ያክል የወር አበባ ልታዩ ነበር ያተረፈቻችሁ ሔዋን ናት። ሔዋን አራዳዋ ቀየር አደረገችውና 7 ቀን አለችው ይላል። ሔዋን ራሱ እዚህ ጋር ጥሩ ስራ ሰርታለች። ዋናው ግን አምላክን 7 ዓመት እያሷ 7 ቀን ብላ ነግሯለች። አንደኛ ስለምን ብለዋለች። አይ ግልጽ ነው፣ ምንም የሚያከራክረን ነገር የለም ብዬ ነው። እሺ ሁለተኛ ሴት ሰይጣን ናት። ሴት የተረገመች ናት። ኢምሩ አንዴ ይንገረን እስቲ። ሴት የተረገመች ናት። በደንብ ቀደም አዎ ብሎ ስላለፈው አጽንኦት ሰጥቶ እንዲመለከቱት ስለፈለኩኝ ነው። እሺ ሴት የተረገመች ናት። በዮሐን ስናየው የተረገመች ናት። በእመቤታችን በቅድስት ድንግል ማርያም ስናየው ደግሞ የተባረከች ናት እኮ። እንደ አጠቃላይ ሴት የተረገመ ነው ወይስ አይደለም እኮ አልኩህ እኮ ወንድሜ። ሴት ሔዋን አዳምን አሳተችው። ሌሎች ሴቶች አጠቃላይ ሴቶች እኮ ታሪኩን ወደኋላ ለምሳሌ አሁን እንደ አመጣጣችሁ ልትረዱ የሚገባው ነገር አለ። ወደኋላ ታሪኩን ስናነበው ካሁን ካነበባችሁት ወደኋላ ስናነበው ወደፊት ሳይሆን ወደኋላ ታሪኩን ስናነበው ምን ይላል መሰላችሁ? ማን ዲያብሎስ ወይም ሰይጣን የምንለው አካል በእባብ ላይ ያደረባት። እባብ አዳም ልታስተው ሄደች። አዳም ሊሸነፍላት አልቻለም። ከዛ ወደ ሔዋን ሄደች። እባብ ሔዋንን አሳተ። ያልተፈቀደውን ፍሬ እንድትበላ አደረጋት። ከዛም በኋላ ርቅናቸውን ተገለጡ። ከዛም በኋላ ከተገለጡ በኋላ ግን እንዴት ተብሎ ሲጠሩ ሲደበቁ ሔዋን አሳተችኝ ተብሎ አዳም ለፈጣሪው ሲመልስ ሔዋን እንዴት ብሎ ሲጠይቃት እባብ አሳተችኝ። እባብ እንዴት ብሎ ሲጠይቃት አረ መንገደኛው ምን ሆነ ነው? ወይም ዲያብሎስ እኮ ታሪኩን ወደ ኋላ ብዬ ነው እኮ። ችግር የለውም ማለት እኮ አሁን ስለ ታሪኩ አይደለም። አሁን የታገስኩ እኮ ነው አዲስ ፍሬ የሆነ ነገር ታመጣለህ ብዬ አስቤ ነው። ግን ምን መሰለህ እኔ ጠየቅኩት ጥያቄ አጭርና ቀላል ነው። ፕሪሳይዝ የሆነ ጥያቄ ነው። ሔዋን ወይም ማርያም የተረገሙ ናቸው ወይስ የተረገሙ አይደሉም? አይደለም ጥያቄ። ሴት የተረገመች ናት ወይስ አይደለችም? ወይስ የወር አበባ እርግማን ነው ካልከኝ የወር አበባ የሚያይ ሴት ሁሉ የተረገመ ነው ማለት ነው። የእርግማን ውጤት ነው። የተረገመ ነው ስትል አንተ
በሔዋን የተረገመውን መርገም በማርያም ተነስቷል። ከዛ በኋላ የወር አበባ ማየት አቆሙ። ማቆም አይደለም መነሳት እንጂ እኮ እርግማኑ አለ ማለት ነው። እርግማኑ ወደ ገሃነም ነበር የሚሰደው አይደለም። አይደለም እርግማኑ የወር አበባ ማየት ነው የሚለው ያው መጽሐፈ ዜና ሥላሴ እርግማኑ የወር አበባ ማየት ነው 7 ዓመት የወር አበባ ብሎ እርግማኑ የወር አበባ ማየት ነው። ለማን? ለሔዋን አይደለም ለሁሉም ሴት ለሔዋን ከሔዋን በኋላ የመጡት ሔዋን ተረገመች ነው እኮ ሔዋን ተረገመች። ቆይ እሺ ያዝልኝ። እሺ የምትይዝልኝ ነገር እዚህ ጋር ሔዋን ተረገመች። እንዴት ተብላ ተረገመች? 7 ዓመት ደምሽን ጠፍጠፍ ተብላ ተረገመች አይደለ? ይንጠፍጠፍ ይፍሰስ ይንጠፍጠፍ አንድ ነው። ስለዚህ እንዲህ ብላ ከተረገመች እባብም በደረስ ተሳቢ ተብላ ተረግማለች። አዳምም ተረግሟል። ኧረ አልጠየቅም። በቃ ቶ እንትን ይቅርብህ፣ ፍቃደኛ አይደለህም። ይምሩ በቃ ሌላ እንትን አስቀጥለው ሌላ ጥያቄ ወይ በቃ እሺ። ስለዚህ በሔዋን የተረገመችው እርግማን በማርያም ተነስቷል ነው ዋናው ርዕስ። እሱን ያው እርግማኑ አሁን ድረስ አለ። የወር አበባ አሁን ድረስ ያሉ ያው ህዝቡን ይነቃል። አንተ እንኳን ልትዋሸን ብትሞክር ከስር ያለው ማህበረሰብ ሴቶች ያውቃሉ የወር አበባ አሁን ድረስ እንደሚያዩ። ቀጣይ ሴት ሰይጣናት ወይስ አይደለችም? ሄዱ ብረቲ ዱበተማስ ቱሬ ፈልመማስ ቱሬ። እሺ ትንሽ ጠጋ አድርገው እስኪ አላይ ጀምበሬ ማነበው። እሺ የአባቶቻችን መጽሐፍ ሴት እውነት የምትናገርና የምትመክር የምትማር መስላ ተንኮሏና ስራዋ አይታወቅም። ከሴት ጋር አንድ ላይ ተቀምጦ ከመጫወት ምን ነበር የሚለው? ለዘላለም በእሳት ላይ መቀመጥ ይሻላል፣ እርሷ ወደ ዘላለማዊ ሞት ታደርሰዋለች ብለው የነገሩንን አባቴ ሆይ ቤታችን በመንግስተ ሰማያት እንደሆነ እውነተኛውን ሕግ የማንጠብቅና የማናስብ ከፍጥረቱ ሁሉ የተለየ ሰይጣን ነን እንጂ ሰው እንዳንመስልህ በአሳዳጆች ሰይጣን ነን እንጂ ሰው እንዳንመስልህ ይላል። ማን ነበር መጽሐፉ? እስኪ ጠጋርገው ገድለ አቡነ አብይ። እሺ ምን ይሁን ሴት ሰይጣን ናት? አይ እኔ አላውቅም። መጽሐፉ ግን እንደዛ እኮ አለ። ሴት የምትማር አሁን እዚህ ጋር አዳምጠኝማ። እሺ ሴቶች ይመጣሉ። ምን አለ እዚህ ጋር ሴት የምትማር መስላ ተንኮሏ ስራው አይታወቅም ይላል። አውቃ ልትማር መስላ እዚህ ጋር ገስት ላይ ገብታ ማለት ነው። የምትማር መስላ ግን ተንኮሏ አይታወቅም። ተንኮለኛ አካል ከሴት ጋር አንድ ላይ ተቀምጦ ከመጫወት ለዘላለም በእሳት ላይ መቀመጥ ይሻላል። አንተ ሴት ጋር ተቀምጠ ከምታወራ ገሃነም ብትገባ ይሻላል። ምን ያክል ከባድ እንደሆነ አስበው። ሴት እንዳትቀር መጽሐፉን ያለ። ቀጥሎ እኛ ከፍጥረት የተለየን ሕግን የማንጠብቅ የማናስብ አእምሯቸው አያስብም ሴቶች ፍጥረት ነን እንጂ ሰይጣን ነን እንጂ ሰው እንዳልመስልህ ይላል። እና አሁን ሴቶች ሰይጣን ናቸው ማለት ነው ናቸው ብዬ አላምንም። አዲስ መጽሐፉ ግን ይላል አይደለ? በቃ ጠይቀህና ተምረህና ይላል። በቃ ተምረህና የመጨረሻ ጨምረህና ከዛ ይበቃል። እሺ ሴት የተፈጠረች ባሏ እየጠፈጠፈ እየደበደበ እንዲያኖራት ነው። አይ እኔ የማውቀው ደግሞ እየጠፈጠፈ እየደበደበ እያሰቃየ ሊያኖራት ሳይሆን ለሱ አጋር እንድትሆነው ነው። ነው እንዴ? እስቲ የእግዚአብሔር ቃል ከፈትና እንመልከት። ይታያል መጽሐፍ አክሲማሮስ። እሺ ቅዱስ ኢጲፋኒዎስ ማለት መንፈስ ቅዱስ ያለበት ዳግማዊ ሙሴ ተብሎ የሚጠራ ታላቅ አባት ነው። እሺ ተመልከት እዚህ ጋር ምን እንደሚል እኔ ላንብብልና ሴት በኃይልና በጉልበት ብርቱ አድርገው ቢፈጥራት ኖሮ ባልተቻለች ነበር።
ይህ የሚታወቅ ዘንድ ዛሬ እንኳን አንዳንድ ጠንካራ ሴቶች ከጎልማሳ ጋር ታግለው ለማሸነፍ ሲደርሱ ይታያል። ስለዚህ መትቶ ቀጥቶ እየገረፈ ማለት ነው እንዲያኖራት ብለው ሴትን በኃይልና በጉልበት ደካማ አድርገው ወንድን በኃይልና በጉልበት ብርቱ አድርገው ፈጠሩ ይላል። ሴት ደካማ የሆነችው ለምንድን ነው? እንድትደበደብ አይደል ያለው መጽሐፉ። ያ በቃ እሺ፣ እዚህ ጋር እንደ ታሪክ ወደኋላ ቅድም መጀመሪያ ላይ መርገሙ ላይ ስታነሱ አዳም እንዲገዛትም የተጻፋለ ብያ ላስታውሳችሁ። ይግዛሻታል ፍቃድሽ ወደ ባልሽ ይሁን፣ እሱ ባሪያ ታዛዥ ሆነሽ ኑር የሚል አለ ብያ እውነቱን ስንነጋገር ኢቨን እንትና የእግዚአብሔር ወንጌል ይናገራል። ወንጌል ላይ ሴቶች ሆይ ለእግዚአብሔር እንደምትገዙ ለባሎቻችሁ ተገዙ ይላል። ወንድ እግዚአብሔር እንደምትገዙ ነው። እና አሁን ስለዚህ ያልከኝ ያለኸው አንተ ወንዶች ጠንካራ ይሆን ነው ሴቶችን ሊደበደባቸው ነው? አይ እነሱም ደግሞ ደካማ የሆኑት ሊደበደቡ ሳይሆን መጽሐፉ ግን እንደዛ እኮ ነው ያለው። እንዲታዘዙ ብቻ ያዛል መጽሐፉ ግን እኮ እዚህ ጋር ስለዚህ ተደብድባ እንድትኖር እኮ መጥቶ እንዲያኖራት ደካማ አድርገው ፈጠሩ ይላል። በነገራችን ላይ ይህንን እኔ የገባሁት ይህንን ማለት መጽሐፍትን አንድምታውን ትርጉም ላስረዳቸው አይደለም ለእናንተ ግን በጣም መንገደኛ ሆኔ ንገር ስማኝማ። አሁን እዚህ ጋር ያሉ 7000 ሰዎች አሉ። ከነዚህ ውስጥ በትንሹ 3000 ሴት ክርስቲያን ይኖራሉ። እና እነዚህ ሴት ክርስቲያኖች አሁን ምን ይሰማቸዋል? እግዚአብሔራቸው ደካማ ያደረጋቸው ለካ ሲጣራ ባላቸውን እንዲደበድባቸው ነው እያለ እኮ ነው ያለው። እና ህዝበ ሴቶቹ ክርስቲያን ተወዛግበዋል። አይ ቲንክ ኮሜንት ላይ ያሉ መሰለኝ ተወዛግበዋል ሴቶቹ ክርስቲያኖች ማለት ነው። እና ለምንድን ነው አምላክ ሴቶችን ያክል የሚጨቁ ናቸው? ለምን ያስደበድባቸዋል? ቃል በቃል ይገርመሃል። ደካማ ያደረግኳቸው ወንዶች እየደበደባችሁ እንድታኖሯቸው ነው። ጠንካራ ከሆኑማ ያስቸግሯችኋል። እንደደባደቡ ደግሞ እናንተ ብቻ እየኮረኮማቸው እየገረፋቸው አኑሯቸው ይላል ቃል በቃል መትቶ ቀጥቶ እያለ ያስቀምጠዋል። ኢቨን ታውቃለህ አይደለ? ኢቨን ታውቃለህ አዳም ራሱ እንጨት ይዞ በፍልጥ እንጨት ሊገላት ነበር ሔዋንን፣ ወፍራም እንጨት ይዞ። ወላሂ ታሳይክ እሱ ነው። እሺ አሳይኝ። ይገርምሃል አዳም ራሱ እዛው ገነት ላይ ያለ እንጨት ያዘና ሊደበደባት ነበር። ተመልከት። አዳም ተቆጥቶ አልቀረም። ከገነት እንጨት አንስቶ እማታለሁ ብሎ ሲል ሔዋን ዘላ ከአትክልት ውስጥ ገብታ ተሸሸገች አለ። አየህ አይደለ? አዳም ምን አደረገ? ወፍራም እንጨት ከገነት አመጣና እማታለሁ፣ እገልሻለሁ፣ እመታሻለሁ አላት። ከዛ ሔዋን ያው እግዚአብሔር ደካማ አድርጓታል። ስለዚህ ሮጣ ሂዳ ምን አደረገች? ሩጣ ሂዳ በአትክልት ውስጥ ተሸሸገች። አዳምም ተመለሰ እንጂ ተከታትሎ ገብቶ አልመታትም። ይህ ልማድ ሆኖ ቀርቷል። ዛሬ ሴቶች ከባሎቻቸው ጋር ተጣልተው ወደ ማጀት በገቡ ጊዜ በዚያ ልማድ ተመልሶ ይወጣል እንጂ ተከታትሎ ገብቶ አይማታም ይላል። አየህ? ስለዚህ አሁን አንተ ሚስት አግብተህ ሚስትን እየገረፍካት ሩጣ ኪችን ከገባች ታቆማለህ ማለት ነው። ከዛ ጋር እስከምትገባ ይሄ ግልጽ ነው። በገጠሩ ማህበረሰብ ያለ የታወቀ ነው። ሲደበደቡ በቃ ምርጫቸው ፖሊስ ምናምን ሳይሆን ዘሎ እምራን አሁን እውነት ስናወራ ብዬ ነው። አንድምታውን አላውቅም ብያለሁ። መምህራን ይተረጉሙታል። ግን በገጠር ማህበረሰብ ሚስት ትደበደባለች፣ ትገረፋለች። ለምሳሌ ሚስት ደግሞ ካልተመታች እሱ ወንድ ነው ወይ ብላ የምታስብበት ሁኔታም አለ። የማይመታት ከሆነ የማይቆጣጠራት ከሆነ የማይገርፋት ከሆነ እሱ ባል ነው እንዲህ ብላ የምታስብበት ሁኔታም አለ። ስለዚህ ወደ ማጀት ደግሞ ወንዶች መግባት አይችሉም። እሷ የሚመራት ወይም የሚወሳት ወይም አለመመታት ከፈለገች ደግሞ ወደ ማጀት ትገባለች። ስለዚህ እሷ ከተሎ መግባት አይችልም ማለት ነው። እኔ የማውቀው አህያ ዱላ አይጠማትም ሲባል ነው የማውቀው እንጂ ሴቶች ሲባል ሰምቼ አላውቅም። አሁን ያልከን እኮ መሰለህ ሴቶች አንድ ነጥብማ መደብደብ የሚወዱ ሴቶች አሉ እኮ ነው ያለው። መንገደኛ ግን ያልከውን ታውቃለህ? ሴቶች መደብደብ ይወዳሉ እኮ ነው ያልከው። አህያ ሲባል አውቃለሁ፣ ግን ሴት መደብደብ ትወዳለች የሚል ሴት አይቼ አላውቅም። እንደዚህ አላችሁ ሴቶች ንገሩኝ። አይታወቅም እኮ ማለት አሁን ማለት ነው። በገጠሩ ማህበረሰብ ላይ አንዳንዶቹ እንደሱ የማይማታ ደግሞ ሚስቱ የምትመታው
ሚስቱም ትደበድበው የሆነ አዳልደ ባህላዊ ነገር አለበት እና ስለዚህ መደብደብ አለበት ማለት ነው አለበት። ምክንያቱም ትረብሻለች። እሷ የምታግብ ከሆነ የምትረብሽ ከሆነ ከአቅም በላይ የምትሆን ከሆነ ትደበደባለች። ይህ ግልጽ አማርኛ ነው። ይህም ምልህ እንደ ባህላዊ ነው፣ እንደ መጽሐፉ ሳይሆን እንደ ባህላዊ። መጽሐፉን ግን አንድምታ ተርጉ መጽሐፉን ቅድም ይላል። አሁን አትቀይረው። መጽሐፉ ራሱ ቅድም አሳይችሃል። ያው ይደብድባት ይላል እኮ አላየሁት። ግን ይህን እንደሚተረጉሙት መምህራን ናቸው። አንድምታውን አይደለሁም ብያ ግን ባህሉ ግን ነው እየነገርኩህ እኮ ነው። ባህሉ ግን ይደበደባል እንዴ? ባህሉ የመጣው ራሱ ድንገር ባህሉ ራሱ የመጣው ይሄ መደፈሩ መደብደቡ የመጣው ከዚህ መጽሐፍ ነው፣ ከመጽሐፍ ቅዱስና ከቤተ ክርስቲያን የመጣው። እቺን ብቻ አንድ አበባ ምንድን የምትለው ቃል ምንድን የምትለው? ሴት ወራዳ ናት። እሺ እናመሰግናለን። አቡኪ ይቀጥል።